ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ሰዎች እንዴት ብላችኋል? እንዴት ሰንብታችኋል? ያላችሁበት የከበረ ሰላምታችን ይድረሳችሁ እያልን የሐምሌ 9 ቀን 2018 ቆይታችን ከመምህር ታዬ ቦጋለ ጋራ እናደርጋለን። እንዴት ነው ሰሞኑን? ያው በጣም በተለመደው ሁኔታ የሀገራችን ሁኔታ እየቀጠለ ነው ያለው። መልካም ነገሮች እያየን ነው። በተመሳሳይ ደግሞ አልፎ አልፎ እዚህም እዛም ጥርጅ ብርጅ የሚሉ ችግሮች መኖራቸው ያለ ነገር ነው የሚሆነው። በተለይ ክረምት ስለሆነ ደግሞ ደስ ይላል። በጣም ደስ የሚል ነው። እንደውም ከጎርፉ ጋር በተያያዘ አንዳንድ ነገሮችን እያነሳን ነበረ። ክብርት ዶክተር አዳነች አቤቤ አንድ ነገር አንስተው ነበረ። ክረምት ላይ መቼም ዝናብ ሲዘንብ ይሁን የሚሰርግበት ነገር የለም እና በአስፋልቱ ላይ ይሄዳል። እንደው ብዙ መጮጫውን አታብዙት ብለዋል። በእርግጥ ፍሳሾቻችን የፍሳሽ ማስወገጃ ስርዓታችን በተመለከተ በተለይ ቀደም ሲል በነበረ ሁኔታ ኦልሞስት የሚያክል ትልቅ ከተማ ላይ ወደ 2% አካባቢ ብቻ ሆኖ ነበር እና ባህላችንንም እንደው ልምዳችን የመጥፎ ልምድ እንበለው ባህል መባል የለበትም። ቱቦ ላይ ነው የሚጣለው። ሄዶ ቆሻሻ ምናምንም ሄዶ በፌስታል ሰው ከሌለ ቱቦ ላይ የጠላት ሀገር ሁሉ ያስመስላል አንዳንዴ እና ያ ነገር ደግሞ ሞልቶ ዝናብ በሚዘንብበት ሰዓት መሄጃ ስለሌለው ችግር ይፈጥራል። እንደዚህ አይነት ነገሮች ማለት ዛሬ እንግዲህ በዋነኛነት እንድናተኩርበት የፈለኩት ሀገራዊ ምክክር ኮሚሽኑ ሄዶ በትላንትናው ዕለት ሐምሌ 8 ቀን ጀምሯል። ውይይቱን ጀምሯል። ጉባኤው ተጀምሯል። ለአንድ ወር አካባቢ ለ4 ሳምንት ይቀጥላል ብለን ነው እየጠበቅን ያለነው። ውጤትም እንጠብቃለን። አዎንታዊ ሆነን ይሄ ሁሉ ህዝብ ከመላው የሀገራችን አካባቢ መጥቶ ውይይት ሲያደርግ በጎ ነገሮች ይጠበቃሉ። ግን እስኪ መጀመሪያ ሰብሰብ ያሉ ዳታዎችን አጠቃላይ ቁጥሮችን እስኪ ያጋራና ወደ ቀጣይ ጉዳዮች እንሄዳለን። በጣም ጥሩ ነው። እንግዲህ ሀገራዊ የምክክር ኮሚሽኑ ሲጀመር በኢትዮጵያችን የመጀመሪያ ነው። በዚህ ስፋት ወደ ምክክር ሲገባ አንዱና ትልቁ ወደ 3000 የሚሆኑ ወረዳዎች ውስጥ ያለ ህዝብ ውይይት እንዲያደርግበት ሀሳቦችን እንዲያነሳ ተደርጓል። በሌላ በኩል ደግሞ ውጭ ሀገር የሚኖሩ ትውልደ ኢትዮጵያውያን ማንኛውም ሰው ለሀገሩ አስተዋጽኦ የሚያበረክት ሁሉ በዚህ ውስጥ መሳተፍ አለበት ተብሎ ከዲያስፖራውም የተለያዩ ሀሳቦች ተሰብስበዋል። ከዚህ ውጭ ደግሞ በተለያዩ ወቅቶች ወደ ጫካ ያስገቡ ወደ ትግል ያስገቡ ጉዳዮች አሉ ከህገ መንግስት ጥያቄ ጀምሮ። ስለዚህ እነዚህ ጥያቄዎች እንዲሰባሰቡ ሲደረግ 4 ዓመት ነው የፈጀው። ምክንያቱም በዚህ መካከል በርካታ ውጣ ውረዶች ነበሩ። ግራና ቀኝ መታየት ነበረበት። በፍጥነት ዘለህ የምትገባበት አይደለም። ምክንያቱም ስለአሁኑ ትውልድ ብቻ ሳይሆን ስለ ቀጣዩም ትውልድ ትልቅ መሰረት የምንጥልበት ነገር ከመሆኑ አኳያ እንደገና ደግሞ እንደምናውቀው 7ኛው ሀገራዊ ምርጫ ነበረ። ይህም ምርጫ አልፎ ለ5 ዓመት ኮንትራት የሚይዘው መንግስት መታወቅ ነበረበት። ዞሮ እነዚህን ሁሉ ከግምት በማስገባት ዛሬ ላይ በጣም በሚደርቅ ደንቅና በሚገርም ሁኔታ እንግዲህ 4 ሳምንት ደግሞ ይቆያል። 4 ዓመት 4 ሳምንት እና 4 የሚሉ ነገሮች አሉበት። 4000 ተሳታፊዎች አሉበት። ስለዚህ እነዚህን ይዘን እንግዲህ እግዚአብሔር መልካም ያደርጋል ብዬ አስባለሁ። እኔ መምህር ታዬ አንድ ጥያቄ መጠየቅ እፈልጋለሁ ከዚህ ጋር አያይዤ። እንደሚታወቀው ይሄ ሀገራዊ ምክክሩ ቢቻል ቢሆን ኖሮ በሽግግር ወቅትም ሊጀምር ይችል ነበር። 2008 አካባቢ ዞሮ መጥቶ አሁን ያስፈልገናል ውይይት መነጋገር አለብን ተብሎ ለረዥም ጊዜ የመጡ ጥያቄዎች አሉ። የ66 ለውጥ ወቅት የተፈጸሙትን ነገሮች የሚነሱባቸው አሉ። 60 ምናምን ባለስልጣናት በአንድ ጉድጓድ ተቀበሩ ይባላል አይደለም? የሚሰቀጥጥ ነገር አለው። ከዛ ቀጥሎ ደግሞ የቀይ ሽብር ጉዳይ አለ። ቀጥሎ በጣም ብዙ ነገር አለ። ጦርነቱ ምኑ ወደኋላ ደግሞ ታሪካዊ ዳራዎችም ይነሳል። የተለያዩ ሀገራት ተሞክሮች እንደሚያሳዩት እንግዲህ ይመረጣሉ ሁነቶች፣ ጊዜውም ይመረጣል። ኬት እስኬት ያለው ጊዜ ቢካተት ይሻላል። አለበለዚያ አሁን ቁም ብለን መነሳታቸው ጥሩ ነው በጠረጴዛ ላይ ብዬ አምናለሁ። ማንኛውም ጥያቄ የዛሬ 300 ዓመት የተደረገ ነገር ተብሎ የዛሬ 200 ዓመት ተብሎ መነሳቱ እንደ ሀሳብ ምንም አይደለም። የደቡብ አፍሪካን ስንመለከት አፓርታይድ ላይ ያተኩረው፣ የሌሎች ሀገሮችም ስንመለከት እንደዚሁ፣ ወደ ኮሎምቢያም ስንሄድ 50 ዓመት ተቆራቁሰው መጨረሻ ላይ እንግዲህ ወደ ንግግር መጥተዋል አይደለ? ማኑኤል ሳንቶስ ምናምን ፕሬዚዳንት በነበሩበት ጊዜ 2017 አካባቢ ኢንፋክት አሁን ሙሉ ለሙሉ ጽድት ያለ ነው ባይባልም ተወያይቷል። እና የተወሰኑ ነገሮች እንድታጋራ ነው በዚህ አኳያ ምን ቢባል ጥሩ። ምክንያቱም ወደ ኋላ ተመልሰን 130 ዓመት 140 ዓመት እያነሳን ማምጣት እንችላለን። እንደ ታሪክ መነሳቱ ጥሩ ነው፣ ምን ማለት ጥሩ ነው። ነገር ግን ዛሬ ልንበይ ነው እንችላለን፣ ልንፈታው እንችላለን። አሁን ከወቅታዊ ጉዳይ ጋር ተያይዞ ነው መታየት ያለበት። ለምሳሌ የሽግግር መንግስቱ ወይም ደግሞ ሽግግር ሳይሆን መንግስት እንኳን አይደለም፣ ግን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ስልጣን ሲመጡ የነበረው ሁኔታ
ከመነሻው ውስጣቸው የነበረ ነገር ስለነበረ የሽግግር ጊዜው ላይ ሁሉም ታጣቂ ይግባ የሚያነሳቸው ጥያቄዎች ይመለሳሉ። ስለሚመለሱ ጫካ መግባት አስፈላጊ አይደለም ተብሎ እንደምታስታውሰው አርበኞች ግንቦት 7 ገባ። ፕሮፌሰር ብርሃኑ ነጋን ወለደ። እኔ እንደዛ ብዬ ነው የማየው። የአማራ ብሔራዊ ንቅናቄ ነበረ፣ ፓርቲ ውስጥ ገባ። ተባባሪ ፕሮፌሰር በለጠ ሞላን ማየት እንችላለን። የአማራ ዴሞክራሲያዊ ኃይሎች ንቅናቄ የነ አቶ ተስፋውን አለምነህ ጫካ ውስጥ ነበረ፣ ኤርትራ ውስጥ ሆኖ የሚታገል ነበረ። እያለፈም ደግሞ ይመጣ ነበር። እሱም ወደ ሰላማዊ መንገድ ገባ። የኦጋዴን ብሔራዊ ነፃ አውጪ ግንባር የረጅም ጊዜ ነበረ፣ እሱም ገባ። እነዚህ ነገሮች በመልካም ሁኔታ ይሄዳሉ። እንወያያለን፣ ችግሮችን መፍታት እንችላለን፣ የሚያነሷቸውን ጥያቄዎች እንፈታለን የሚል በጣም ከፍተኛ የሆነ ተስፋ ነበራቸው። እርግጥም እነዚህኞቹ ጫካ ውስጥ የነበሩት ኦነግንም ኦብነግንም አዲሃንንም አርበኞች ግንቦት 7ንም ስንመለከት ወደ ሰላማዊ መንገድ የመጡበትና በጣም ሰክሰስፉል የተሆነበት ሁኔታ ነበር። ግን ብዙም ሳንሄድ እንደምታውቀው ይሄ አንዳንድ ግድያዎች እዛም እዚህም መከናወን ጀመሩ። እሱን ተከትሎ ደግሞ በሰሜን ኢትዮጵያ የተነሳው የትግራይ አፋርና አማራ ጦርነት ተነሳ። እነዚህና የመሳሰሉ ነገሮች ስለነበሩ አንድ የሚባል ነገር አለ። እስቲ አዋራው ይስከን፣ በእንግሊዝኛ አንቲል ዘ ደስት ሴትልስ ይላሉ። በዛ ስሜት ውስጥ ሆኖ የምታደርገው ውይይት የበሰለ አይሆንም። ይሄ ዱቢና ቡልቱ የሚባል ነገር አለ አይደል? ነገሩ የዋሊደር በኦሮምኛ እና አውለው አሳድረው ከዛ በኋላ የህዋት ኃይል መከፋፈል ብዙ ጊዜ የተነጋገርንባቸው ነገሮች አልፎ መጣ። እዚህ ጋር ወደ ጥያቄው ስመለስ የምናነሳቸው ጥያቄዎች ግጭቶችም የሚያስነሱት ከ100 ዓመት ወደዚህ ያሉት ጉዳዮች ናቸው በእኔ እምነት። ለምን ከዛ በፊት ያለውን አንዳንዱ የኢትዮጵያ ታሪክ የ100 ነው የተገናኘ ነው አሁን ነው የሚል አለ። ዞሮ ዞሮ እንደሱ ትክክል ባይሆንም እሱ ግን ነገስታቱ ጠንካራ ሲሆኑ እስከ ደቡብ አረቢያ ሄደናል በአጼ ካሌብ ጊዜ፣ በኢዛና ጊዜ ከዛ ቀድመን ሱዳን ገብተን ሜሮን ይዘናል። አጼ አምደ ጽዮንን ስንመለከት ሶማሊያ አልፈው ዘይላና በርበራ ወደብን ተቆጣጥረዋል። በሰሜን ደግሞ ቀይ ባህር አካባቢ ተቆጣጥረዋል። በተመሳሳይ አጼ ዘርዓ ያዕቆብ እናያለን። እና ግን አብሮ ተሰብስቦ አንድ ላይ ሆኖ አሁን ያለውን ካርታ ያዝነው የዛሬ 100 ምናምን ዓመት ነው ከአጼ ምኒልክ እንቅስቃሴ ጀምሮ ነው። እንደው እዚሁም ላይ ብዙ ጊዜ ይነሳል ይሄ ነገር ኢትዮጵያ አሁን የያዘችውን ቅርጿን አዲስ ነገር ለመናገር ብዬ አይደለም። በዳግማዊ አጤ ምኒልክ ጊዜ ነው ይባላል። ነገር ግን አሁን የያዝነውንማ ካርታ የተያዘው ከወያኔ ከ83 በኋላ አይደለም ወይ? ምክንያቱም ሙሉ ለሙሉ የባህር በራተን ሌላ ታሪክ ውስጥ የተገባው የሚለውንም ዳሰስ ተደርጎ ሲታለፍ በጣም ቆንጆ ነገር ነው። እንደው አንዳንድ ስህተት ይመስለኛል። በዳግማዊ አጤ ምኒልክ ጊዜ ነው አሁን ያዘችውን ካርታ። ያኔ የነበረው ቢሆን እኮ ሰምቲንግ ጉድ። አሁን ታሪክ የተበላሸበት አሁን አይደለም ወይ? እንደውም ምንድነው እዛ ጋር ማንሳት እንፈልገው አጼ ምኒልክ ከጣሊያኖች ጋር በተደረገው የውጫሌ ስምምነትና ከዛ በኋላ ኤርትራ ሄዳ ነበር በአጼ ምኒልክ ዘመን። ስለዚህ ኤርትራ እንደሄደች ነው የተመልሳ የመጣችው በአጼ ኃይለሥላሴ ጊዜ ነው 1952 ኢትዮ ኤርትራን ፌዴሬሽን ነው። ስለዚህ ዞሮ ዞሮ እንዳልከው ከኢትዮ ኤርትራን ፌዴሬሽንም በኋላ ማድረግ እንችላለን። ግን አጼ ምኒልክ አብዛኛውን አሁን ያለውን ቦታ ይዘውት ነበር። ኤርትራ ግን በአጋጣሚ በጣሊያን ቀኝ ግዛት ስር ሆና 50 ዓመት በጣሊያን ስር ቆየች። 10 ዓመት ደግሞ በብሪታንያ ስር ቆየች። ከዛ በኋላ ከኢትዮጵያ ጋር በፌዴሬሽን የተያዘችበት ሁኔታ አለ። እንደውም ስለ ወደብም ስናነሳ ትሬስ የምናደርገው እሱን ነው። ምክንያቱም ወደብ የኛ ነው። 1952 በተደረገው ኢትዮ ኤርትራን ፌዴሬሽን ላይ ይሄ ሌላ ጊዜም ድንገት ልናነሳው እንችላለን አሁን ከርዕሳችን ጋር ስለማይገናኝ እንጂ ያኔ በእያንዳንዱ ንግግር ላይ የወደብ ጉዳይ ይነሳ ነበር። ዓለም አቀፍ ኮሚቴ ያነሳው ነበር በትክክል። እንደውም ደግሞ በዓለም አቀፍ ሕግ መሰረት ብዙ ጊዜ እናነሳዋለን 326ኛው ሪዞሉሽን 390 ንዑስ አንቀጽ 5 ያልተሻረ እነመለስ ያፈረሱት በራሳቸው ፍላጎት ሊፈርስ አይችልም። ኖርማሊ እኮ አሁን ወደብ በተባበሩት መንግስታት ድርጅት 390 ንዑስ አንቀጽ 5 326ኛው ሪዞሉሽን መሰረት እንኳን አሰብ ቀርቶ ምጽዋም የኛ ናት። ወደብን የሚያስተዳድረው ኤርትራ በፌዴሬሽን ከኢትዮጵያ ጋር ስትተሳሰር ወደብን፣ የመከላከያ ሰራዊቱን፣ የውጭ ጉዳይን፣ ሳንቲም ማተምን፣ የውጭ ንግድና የመሳሰሉትን በኢትዮጵያ ስር ነው ያ ውሳኔ። ያንን ውሳኔ ማን ወሰነውና እንደገና ተቀለበሰ ስንል እዛ ጋር እናርፋለን። እና ግን ውይይቱ ብዙ ጊዜ አይተህ ከሆነ እነዚህ ተቃራኒዎቹ የሚያነሱት ከምኒልክ ጋር አያይዘው ነው። ከአጼ ምኒልክ በፊት የነበረውን ብዙ ጊዜ አይጠይቁም፣ ክሌም አያደርጉም። እና እዛ ጋር የሚነሳ ስለሆነ ወደኋላ ሄዶ ታሪክን ማየት አስፈላጊ ነው መዳሰሱ። ግን እሱ በጣም አከራካሪው አወዛጋቢው ወቅት የአጼ ምኒልክን ነው። አይተህ ከሆነ የኦሮሞ ኢትኖናሽናሊስቶች፣ የአማራ ኢትኖናሽናሊስቶች፣ የትግራይ ኢትኖናሽናሊስቶች እና ሌሎችም የሚወራከቡበት
ነገር አጼ ምኒልክን ትሬስ አድርገው ነው። ወደኋላ ያለውን ታሪክ ትሬስ ማድረግ አይፈልጉም። ስለዚህ እኛ አንስተን ዘግተነው እንሂድ ካላልን በስተቀር በየጊዜው የሚደረጉት ውይይቶች እዛ ጋ ናቸው የሚል በእርግጥ እኔ ሌላ ጊዜም እመጣበታለሁ ይህ ነገር ለምን ሁሌ ከዛ ጋር ይነሳል። ነገር ግን ወደኋላ በደንብ ተመልሰን ከመጀመሪያው 100 ክፍለ ዘመን ጀምሮ ወደኋላ 3000 ዓመትም ተመልሰን ለማለት ፈልጌ ነው። የአክሱማውያኑንም እንቅስቃሴ የዛጉዎቹንም የኢማም አህመድ አልጋዚን የሌላውንም ስንመለከት እንቅስቃሴዎች ይደረጉ ነበር በኢትዮጵያ ሰማይ ስር። ያንኑ አስቀጥለዋል። አፄ ቴዎድሮስም ቀጥለዋል። አፄ ዮሐንስም ቀጥለዋል። ዳግማዊ ምኒልክም ቀጥለዋል። እኛም በተቻለ መጠን በእርግጥ አሁን ባለው ተጨባጭ ሁኔታ በመነጋገር ምን በማለት ከደቡብ ሱዳን ጋርም ከሌሎቹ ጋር ከጅቡቲም የጋራ ሀገር በኮንፌዴሬሽን አድርገን በኋላ ደግሞ ልንዋሃድ እንችላለን። እንደውም መልካም ነገር አስታወስከኝ። ወደ አክሱም ስንሄድ እኮ የአክሱም ወደብ አዶሊስ ነበር። የዛጉዌ ወደብ ደግሞ አየህ ብረትን ይስለዋል ይባላል። የዛጉዌ ወደብ ደግሞ በሰሜን ዳህላክ በደቡብ የምንለው ከአባይ በስተደቡብ ለማለት ነው እንጂ አሁንም ዘይላና በርበራ የዛጉዌ ወደቦች ነበሩ እስከ ሶማሊያ። ስለዚህ ግንኙነቱ ነበር ማለት ነው በዛጉዌ ጊዜ። በሰሎሞናዊ ስርወ መንግስት ስንመጣ ደግሞ ያው አሁን ቦታው ደቡብ አረቢያ ስለሚሄድ ወደ ኑቢያ ስለሚገባ ወደ ሜሮይ ስለሚገባ ወደ ሶማሊያ ስለሚገባ የሚል አይነት ነገር ካልሆነ እንዳልከው በታሪክ ውስጥ ኢማም አህመድ ስታነሳ ደግሞ የበለጠ ከ1529 የሽምብራ ኩሬ ጦርነት እስከ 1543 መሪ መሆን አለበትም የሚል ነገር አለ። እንደውም በኢትዮጵያ ታሪክ ውስጥ አንዱ አወዛጋቢ ጉዳይ እሱ ነው። ከዛ አንጻር ከአፄ ምኒልክ ወደዚህ የሚለው ወይም የዘመናዊ ታሪካችን ከአፄ ቴዎድሮስ ወደዚህ ከሚለው ይልቅ እንዳልከው ወደኋላም ተመልሶ በምክክር ውስጥ ታሪኩን ማየቱ በጣም አስፈላጊ መሆኑን አንደኛ ከወደቡ ጋር ይገናኛል፣ ከቀይ ባህር አክሰስ ጋር ይገናኛል። ስለዚህ ያነሳው ነገር እንድታረም አድርጎኛልና በጣም አመሰግናለሁ። እኔ መቼስ የኢማም አህመድንም ጉዳይ ስናነሳ በደንብ መሬት ላይ እኮ መቀመጥ አለባቸው። ከዚህ በኋላ አንዱ ሀገራዊ ምክክር ሂደቱ እኔ በዚህ በሀገራዊ ምክክር ኮሚሽን ሂደት አሁን በዚህ ባንድ ውስጥ በምንወያይባቸው ሁኔታዎች ሁሉም ነገር መፍትሄ ያገኛል፣ እልባት ያገኛል ብሎ ማሰብ በጣም ትክክል አይሆንም። ለህመሞች ሁሉ ፌጦ መድኃኒት ነው እንደሚባለው እንዳይሆንብን። ታላቅ የኢትዮጵያ ህዳሴ ግድብ ሲገነባ እንደዚህ የኢኮኖሚ ችግሮቻችን ይቀርፋል። ሁሉም ነገር መደምደም አይቻልም፣ ግን ትልቅ እርምጃ ነው። ለረዥሙ መንገድ ትልቅ እርምጃ ተራምደናል ብዬ ነው የማስበው። በተረፈ የኢማም አህመድንም ጉዳይ ስናነሳ ሌሎችንም ስናነሳ ልክ ከሆነ ቦታ የመጣ ምናምን ብዙ ጊዜ ሄደበታል መምህር በዚህ ጉዳይ ላይ እንደዛ ብለን የትም ልንደርስ አንችልም። ችግሩ የተፈጥሮ ነበር ወይ? ኢማም አህመድ በሚንቀሳቀሱበት ጊዜ የወደሙ ተቋማት የሉም ወይ? ምናምን ሁሉም ሲንቀሳቀስ አውድሟል። ሰው ከመግደል ጀምሮ ተቋማትን ከማውደም ጀምሮ ብዙ ትርምስምሶች ነበሩ። አሉታዊ ነገሮችን ቁጭ አድርገናቸው ጠረጴዛ ላይ ለታሪክ ማለት ነው። ለታሪክ እኮ ለማመሳከር ነው እንጂ ወደኋላ 500 ዓመት ተመልሰን ምን ይጠበስ ሊባል ነው? ወደኋላ 300 ዓመት ተመልሶ ምንም ሊደረግ አይችልም። ታሪኩ ግን ቁጭ ብሎ ኢትዮጵያን 15 ዓመት የመራ ሰው በየትም መልኩ ቢሆን ደግሞ ኢትዮጵያን አንድ አድርጎ የመግዛት ነበር እንቅስቃሴ እንጂ ከሆነ ቦታ የመገንጠል ቢሆን እዚሁ አካባቢ ነበር የሚንቀሳቀስ። ሁሉም ዓላማቸው ኢትዮጵያን የመጠቅለል ነበር ሆነን ለመናገር። ያ ደግሞ ጥሩ ነው። እኛም ብንችል ቀጠናውን ጠቅልለን አብረን ብንኖር ደስ ይለናል፣ እንግዛ ባንል ማለት ነው። ይሄንን ካልኩ በኋላ ወደ ቀጣይ ወደ ወሳኝ ጥያቄና ሀሳቤ ሲሄድ 4 ዓመት ቆይቷል። ይሄ ሀገራዊ ምክክር ኮሚሽኑ ሲሄድ አጀንዳ ልየታ፣ የተለያዩ ማህበረሰብ ክፍሎች ማናገር ነው የመሳሰሉትን ነገሮች የተመለከተ ረዝሟል የሚል ጥያቄ ይነሳ ነበረ። በተመሳሳይ ሁኔታ የሀገራዊ ምክክር ኮሚሽኑ እንኳን 4 ዓመት ነው የቆየው። ተፎካካሪ ፓርቲዎች አሁን ረዘመ እያሉ የሚሳለቁበትን አንዳንዶቹን ስንመለከት ከ85 ከ86 ምናምን ዓመተ ምህረት በኋላ ኦልሞስት ለ25 ዓመት ለ30 ዓመት የጋራ ህብረት እየፈጠሩ እየተለያዩ ህብረት ይባላል፣ መድረክ ይባላል፣ ትብብር ይባላል። አንድም እንኳን መቀጠል አልቻሉም። በ30 ዓመት ተሞክሯቸው ማንሳት እንችላለን። ቅንጅቱንም እናንሳው፣ አንድነትን እናንሳው፣ የሚጠሩ ፓርቲዎች ህብረቱን እናንሳው። የ5 ዓመት ዕድሜ የላቸው፣ ከአንድ ምርጫ አልፎ አያውቁም። እና ጉዳዮቻችንም ደግሞ የተነሱ ያሉት እኮ ወደኋላ እንዳልኩት ቀደም ሲል እንዳልኩት እስከ 83 ወዲህ ነው ወይ 97 ላይ ብዙ ነገር ተፈጥሯል። ከ66ቱ ጊዜ ጀምሮ ነው ወይ ፊውዳላዊ እንትን በነበረበት የገባር ስርዓት ነው ወይ ሲባል ሁሉም መሬት ላይ ይዘከዘካል። ነገር ግን ደግሞ በአንድ ወር ውስጥ እንዲቋጭልን የመፈለግ ነገር አለ። ጥሩ ነው፣ መልካም ነገር ከመመኘትና ከዛ አኳያ ይሄን ያህል ጊዜ መውሰዱ የሄደባቸው መንገዶች፣ ውይይቶቹ የመሳሰሉት እንዴት እናያቸው? መጀመሪያ ረዝሟል የሚሉት ሰዎች ህገ መንግስቱ እኮ ከ1987 ከጸደቀበት ጊዜ አንስቶ እስካሁን ድረስ ተንከባለው ቆይቷል።
27 ዓመት አንዷን የህገ መንግስት ንዑስ አንቀጽ አይደለም አንቀጽ ንዑስ አንቀጽ ሳይነካ ቆይቷል። አንደኛው ትልቁ ረዝሟል ለማለት። ሁለተኛ ብልጽግና ወደ ስልጣን ወይም ደግሞ ዶክተር አብይ ከመጡ በኋላ ያለውን ጊዜ ብንመለከተው ምንድነው የተፈጠረው? ጦርነት ወዘተርፈ ነበረ። ከዛ በኋላ ደግሞ የትግራይን አጠቃላይ ሁኔታ ስንመለከት ትግራይ ውስጥ የተለያዩ የፖለቲካ ኃይሎች አልመጡ። ቨርቹዋሊ ክልሉ የራሱ የሆነ በመንግስት ውስጥ ያለ መንግስት ሆኗል ብል ማጋነን አይደለም። ምክንያቱም ሁልጊዜ የጦርነት ዝግጅት ነው። ዲፋክቶ ስቴት የምንለው ዲፋክቶ ስቴት አይነት እና ከዚህ የሚላከውንም ሰው እኮ አይቀበልም። አየው። ስለዚህ በእንደዚህ አይነት ነገሮች ግራና ቀኝ ቅድም አዋራው ይስከን ያልኩበት ቡና እንደገነፈለ አጠጣውም። መስከን አለበት፣ መስከን ነበረበት። አሁን እዛ ጋር ሲመጣ የትግራይ ወኪሎች የምንላቸው ታዋቂ የሆኑ ፖለቲካል ፊገርስ አልነበሩ። አሁን እኮ ፖለቲካል ፊገር የምንለው ከዚህ በፊትም አንስተነዋል። ወታደራዊ ኃይሉ እዚህ ነው ዋናው። አሁን እዛ ያሉት የነሱ የበታች የነበሩ ሰዎች ናቸው። ዋናው ሚሊታሪ ፊገር እዚህ ነው። ፖለቲካሊ ማውዝ ፒስ የምንላቸው ስፖክስ ፐርሰን የምንላቸው ፕሮፓጋንዳውን የያዙት ሰዎች አንዱ ህይወቱ አልፏል፣ አንዱ ደግሞ እዚህ ናቸው ያሉት። አክቲቪስቱ አንድ ላይ ነበረ። እውነት እነጋገር ከተባለ ህወሓትን የሚደግፈው የትግራይ ልጅ አንድ ላይ ነበር። ዛሬ ግን በጣም ጠንካራ ትንታግ የሆኑ አክቲቪስቶች፣ ወጣቶች መውጣትና መናገር የጀመሩበት ሁኔታ አለ። ስለዚህ በዛ ወቅት ዝም ብሎ ቢደረግ ምሁራኑ መልሶ ፕሮፌሰር ክንደያን የመሳሰሉ እና በዛ ስር ለረጅም ጊዜ መቀሌ ዩኒቨርሲቲን የመሩ እንደው ከዚሁ ጋር ተያይዞ ቢነሳ ብዬ የማስበው ሌላው ተቃዋሚዎች የነበሩ የመንግስት ተቃዋሚ የነበሩ የኢትዮጵያ ተቃዋሚ እንበላቸው። የመንግስት ተቃዋሚ የሚለው ብዙ ጠቃሚ አይደለም። አሁን እንትና ስታሊን ወዘተርፈ የሚባሉ እንደ ሽሮ እንደ ምናምን የሚለው ማነው ከኢትዮጵያ ናት ነበር በሙሉ የኃይል አሁን ቲፒኤልኤፍን እየተቃወመ ነው በብዛት። ይሄም አለ ለማለት ፈልጌ። ትክክል። አሁን አሉላ ሰለሞን ጦርነት ባህላዊ ጨዋታችን ነው፣ እንዳሽሮ እንደ በርበሬ ከሌላው ጋር አትገዛዙ የሚል ልጅ ነበረ። አሁን ግን አሉላ ሰለሞን ህወሓት ላይ ክሪቲካሊ ትችት ከሚያነሱ ሰዎች አንዱ ነው። ቴዎድሮስ ርዕዮትን ማየት እንችላለን። በጣም በበሰለ ሁኔታ ህወሓት አካባቢ ያለውን ነገር እየተቸ ነው። ሌሎችም አሉ እንደ ማርያም ብዙዎቹ ምንም እንኳን መንግስትን ቢቃወሙ ጭምር ነገር ግን ህወሓት የያዘው አቋም ላይ ያላቸው ነገር አለ። ሌላው የትግራይ ህዝብ ዋናው እኮ ህዝቡ ነው። ህዝቡ በፊት ምንም ይሁን ከላይ ተከልሎ የኢትዮጵያ ህዝብ የሚሰማው እየመረቁ ልጆቻቸውን ይልካሉ ነበር። ክቡር ፊልድ ማርሻል ብርሃኑ ጁላ ማንም መርቃ የምትልክ እናት ለጦርነት የለችም የሚል ነገር አድርገው ነበር። ይሄው ሪያሊቲው ዛሬ ላይ በደንብ ሚዲያው ማውጣት ሲጀምር መሬት ላይ የሚንከባለሉ እናቶች፣ የሚያለቅሱ እናቶች ጦርነቱን አንፈልግም መጀመሪያ ሂድ ከማለት አንልክም ወደ ማለት በሞብ እንዳለ ተንቀሳቅሶ ከመምጣት ኖ ብሎ ድንበር እስኪዘጋበት ድረስ ወደ ወገኖቻችን ወደ ኢትዮጵያ እንሄዳለን፣ ወደ አፋር፣ ወደ አማራ፣ ወደ ማዕከል ኢትዮጵያ፣ ወደ ተለያዩ ክፍሎች ብንሄድ ነው እንጂ ከእናንተ ጋር አልኖርም የሚል እንቅስቃሴ መጥቷል። አሁን ያለው ነገር በደንብ በስሏል፣ ገብተዋል። እና በዛ ውስጥ ግን ይሄ ውጣ ውረዱ እያለ ስሜቶቹ እያሉ ገና ደግሞ አዲስ የሆኑ እንደ ቁስለኞች ራሱ ቁስላቸው ጠገግ ሳይል ከባድ ነበር እኮ የነበረው ጦርነት። ስንት ሰው ከሚሊዮን ያላነሰ በሁለቱም አቅጣጫ አሳጥቶናል። እንደው የአሜሪካ መንግስት እንኳን ያወጣው መግለጫ 600,000 በላይ ነው ያለው ነው ያወጣውና ማስጠንቀቂያ ሲሰጥ ይህንን ገብራችሁ አሁንም አትቀጥሉም። እንደውም ቅሬታ ነበር ዛሬ ማሲንጋን ሲሰድቡ ነበረ የአንዳንድ አክቲቪስቶች የህወሓት የነበሩ ዛሬ ግን በመቃወምም በመደገፍ መካከል ያሉ ማሲንጋ ጭምር የት ነበር ካንተ ምናምን እያሉ ሲሳደቡ ነበር። ዛሬ እየሰማው ነበር በአጋጣሚ ወደዚህ ስቱዲዮ ስመጣ እና ይህን ስናይ ወቅቱ የሚጀመርበት ትልቅ ብሬክ ስሩ ይሄ ጥርመሳ የምንለው ነው። ቅድም እንዳልከው ግራንድ ሊፕ ፎርዋርድ ነው የሚያስገኘው ውጤት እጅግ ከፍተኛ ነው የሚሆነው። ግን ቀድሞ ቢሆን ኖሮ አሁን ቀድሞ ቢሆን ኖሮ የምትለው ነገር ብዙ ጊዜ የተለመደች ናት። ለሁሉ ነገር ጊዜ አለው። አሁን መጥቷል። በቃ ፊት ለፊት ረዘመ፣ ተንዛዛ ምናምን የሚሉት ዝም ብሎ የቅቤ መጥበስ ወግ መለመጥ የዶሮ ሻኛ ማውጣት ነው እንጂ አሁን ራይት ናው ትናንትና አትበል ያለፈ ነውና ነገም ግን አትበል ያንተ አይደለምና ዛሬን ግን ስራበት ተሰጥቷልና ዛሬ ምክክሩ እንዲካሄድ ምን ያህል ዝግጁ ናቸው? ረዘመ የሚሉ ሰዎች ዛሬ ምክክሩ መካሄድ የለበትም የሚሉ እኮ ናቸው። በሌላ ገልብጠን ስንመለከተው ዛሬም ቢሆን ምክክሩን የሚቃወሙ ሰዎች ናቸው። ሰው ሁል ጊዜ በመቃወም የተመሰረተ ጭንቅላት የትኛውም ነገር አያስደስተው። አንተ እኮ የተሰራ መልካም ነገር ይሄ መልካም ነው፣ እዚህ ጋር ግን ስህተት ነው ብለህ ታስቀምጣለህ። ግዙፍ የሆኑ ፕሮጀክቶችን መቃወም ነው። እያንዳንዱ ትልቅ ተአምር ነው ብለህ የምታስበውን ዓለም የሚያደንቀውን ነገር መቃወም ነው። ይሄ ተቃውሞ አይደለም። የተቃውሞ የመቃወም አባዜ መልካም ነገሮችን የመቃወም አባዜ ነው። መጥፎ ነገሮች እኮ ቢሆኑ እዚህ ጋር እኮ ብለህ ቆም ትላለህ። ግን ገና ሲናገሩ ነው የተቃዋሚ የሚባሉ ሰዎች የሚገባኝ ምንድን ነው
ስራቸው ነው መቃወም። ስለዚህ የሆነ መስታወት ብታቀርብላቸው ስንጥቅ አለ ብለው ነው የሚያዩት። አንድ ደስ የሚለኝ አባባል አለ። ቦምቦሊኖ ብትሰጣቸው እንዲበሉ ቀዳዳው ላይ ነው የሚያፈጡት ዋናውን ቦምቦሊኖን ከማየት ይልቅ እና ለነሱ ቦታ አልሰጥም። ቦታ የምሰጠው እኔ ለኢትዮጵያ ሕዝብ ለሚወያየው። እነዚህኞቹ ተላላኪዎች ናቸው፣ ይቅርታ አድርግልኝ። በኤክስፕሊሲትሊ ለመናገር ደግሞ ባንዳዎች ናቸው። ስለ ባንዳ አታስብም። ባንዳ ሁል ጊዜ ሀገሩን ይሸጣል። በጣሊያን ጊዜ ነበር፣ ከዛ በፊትም ነበር እና ባንዳ ሀገሩን አሳልፎ የሚሸጥ ስለሆነ እነሱ አያስጨንቁኝም፣ አልረዘምም። የአሁኑ ባንዳ ደግሞ በጣም የሚያስገርመው በአደባባይ ወጥቶ ይሸልላል። ባንዳነቱ ከሶማሊያ ጋር መስራቱ፣ ከግብፅ ጋር በመስራቱ፣ ከሱዳን ጋር በመስራቱ ይኮራበታል። እስሩ ገብቶ የሚተራመስ በጣም ብዙ እንመለከታለን። አሁን ምን ሰራ ነው? ይሄ ሀገራዊ ምክክር ኮሚሽኑ በሚንቀሳቀስበት ወቅት የነበሩት ነገሮች ተመልክታቸው ከሆነ ያደናቅፉ ነበር። አይ ከምክክሩ ወጥተናል ይላሉ። ከምክክር እንዴት ይወጣል? ምክክር ውስጥ ሆነ መታገል ነው እስከ መጨረሻ ድረስ የተሻለው ነገር። አሁን ባለው ሁኔታ ፈረንጆቹ ፕሬዘንት ይላሉ። ፕሬዘንት አሁናዊ አይደለም፣ ፓስት ፊውቸር እና ፕሬዘንት ምንለው አሁናዊ ጊዜ ስጦታ ነው። ፕሬዘንት ማለት እኮ ስጦታ ማለት ፕሬዘንት ይላሉ እና ስጦታ ነው አሁናዊ ጊዜ የሚለው መጠቀም በተመለከተ በጣም በጣም ትልቅ ነገር ነው። እኔ ከዚሁ ጋር በተያያዘ እንግዲህ መቼስ ወደ ቀይ ባህር እኮ እንዲሄድ ነው። ክቡር ጠቅላይ ሚኒስትሩ ትላንትና አንስተውታል። ባልተመረጠ መንግስት ነው ተላልፎ የተሰጠው ቀይ ባህራችን ብለዋል። ወደ አኩራፊዎቹ እንሄዳለን እንደው ነካ እናድርገው ብዬ ነው ሀገራዊ ምክክር ኮሚሽኑ ዙሪያ ላይ ያለው። እኔ ከሁሉም በላይ ያሳተፍናቸውን ሰዎች ስትመለከት ደግሞ የትላንትና የደቡብ ኦሞ ወጣት ያለችውን ነገር እንደው ስሜትን በሱ ላይ ብታጋራን ደስ ይለኛል። ብዙዎችን እያካተትን የመጣ ነው። ደግሞ ቀላል አልነበረም መድረኩ። በነገራችን ላይ ብዙዎቹን መድረኮች ለመሳተፍ ብዙዎቹን እንኳን የሚለው ትክክል አይደለም፣ ግን ቀላል የማይባሉ መድረኮችን ተሳትፍ ያለሁ እና እጅግ አድካሚ ነበር። የሚዲያ ባለሙያዎች በሚደረግባቸው ተፎካካሪ ፓርቲዎች ከሚባሉት እጅግ በጣም አስቸጋሪ ነገሮች ነበሩ። በድካም ነው የመጣ ያለፉበት ሰዎች። እኔ አሁን በዚህ ጉዳይ ላይ ምን ተግዳሮቶችና ምን ልምዶችን አገኛችሁ ተብለው ቢጠየቁ በጣም ደስ ይለኛል። ደግሞ እንዴት አይነት ድንቅ መሪዎች ናቸው እነዚህ ከሆነ ፕሮፌሰር መስፍን አርአያ እና አምባሳደር መሐመድ ድሪር እነ ዶክተር ዮናስ አዳይ ብዙ ጊዜ አብረን ነበር። በጣም በተለያዩ መድረኮች ላይ ግን ትዕግስታቸውና እድሜ እንደዛ ቀላል ነገር አይደለም። እኔ እንደውም ተንገፍግፌ ከዛ በኋላ ሆነስትሊ እንደው ኮንፈስ ማድረግ ስለፈለኩ ነው ሁለተኛ አልገኝም አልኩ። እንደዛ ያን መድረክ ለምን የሚነሱ ጥያቄዎች እጅግ ያሰለቻል። የማይሆን ጥያቄ አንደኛው ምን አለ እንደውም አንድ ሰዓት ላይ ተነስቶ ጃልመሮ መጥቶ እዚህ መድረክ ላይ አብሮን የማይዋይ ከሆነ ምንም አያስፈልግም ሀገራዊ ምክክር ይምጣል። አሁን አይከብድም እንደዛ ማድረግ? ትጥቅ ትግል እያደረገ ያለ ሰው ና ብትሎም አይመጣም። ከነዚህ ጋር ነው ተቀምጬ የምወያየው ብለህ ተስፋ ትቆርጣለህ። ግን ተስፋ አይቆረጥም በሀገር ሲኮና ገፍተውበት እዚህ ደርሰዋል። 4 ዓመት ቆይተው ማለት ነው። እኔ ከ1 ዓመት ከ2 ዓመት በፊት ያለ ታሪክ ነው የማወራው። በእያንዳንዱ መድረክ ላይ የነበሩ ክርክሮችና ጭቅጭቆች አንዳንዶቹ እጅግ የሚያደክሙ ለ30 ደቂቃ እንወያይ ተብሎ እስከ ምሽቱ 3 ሰዓት የቆየንባቸው ጊዜዎች ነበር። ለሻይ ለቡና እንዴት ማን ነው የሚወጣው ተብሎ እጅግ አድካሚ የሆነ ይህን ወዳጆቼ የሚያስታውሱት ነው አብረውኝ የነበሩና አንዳንድ ጊዜ ጣዕመ ራሱ ማልባሱ ይባላል፣ ወይም ማልሃባሱ ጣዕመ ራሱ ይባላል። ምን ለማውጣት አጓት መግፋት ማለት ነው። ወተቱን ንጠኸው ቅቤም ታወጣለህ። ከዛ ደግሞ አሬራ የሚባለውን ደግሞ እሱ ደግሞ ተቀቅሎ ሀይብ ይወጣዋል። አጓት ግን መጨረሻ ላይ ምንም አያወጣውም እና አጓት መግፋት ምን ለማውጣት ብለን ሁሉ ተስፋ የቆረጥንበት ጊዜ ነበረ ክርክሮቹ። ነገር ግን እነዛ ክርክሮች ለካ መልካም ነበሩ። እንደዛ ጭቅጭቆቹ 4 ሲደመር 4 10 ነው ብሎ የሚመጣ ሰው ነበር። ወል እስኪ ግድ የለም አንተ 4 ሲደመር 4 10 ነው ያልክበትን አስረዳኝ። ግን ሳይንሱ ደግሞ ለጊዜው 4 ሲደመር 4 8 ነው የሚለው ብለህ በምንድነው እሱ በስነ አመክንዮ እያስረዳኸው ሳይንሱን እያስቀመጥክለት ትሄዳለና ይሄ በጣም በእውነት መልካም ነገር ነው ብዬ አስባለሁ፣ አምናለሁ። ብዙ የተለያዩ ሰዎች አሉ የሚለውን ለማንሳት ነው። ስለዚህ አመለካከቶች የነበሯቸው እዚህ ጋር ማነሳው የደቡብ ኦሞን ልጅ ስታነሳ የሐመሯ ልጅ ይሄ ድምፅ የኔ ብቻ አይደለም የብዙዎች ድምፅ ነው አለች። አሁን አንዳንዶቹ እንደው ተካተው ነበር ሊሉ የሚያስቡ ሰዎች አሉ። ለየት አለውን ሌላ ፓርቲ ውስጥ ህወሓት መራሹ ኢህአዴግ ውስጥ እኮ አጋር ነበሩ እነዚህ ሰዎች። ሶማሌ አጋር ነው፣ አፋር አጋር ነው፣ ጋምቤላ አጋር ነው፣ ቤንሻንጉል ጉሙዝ አጋር ነው። ኢትዮጵያ ታሪክ ውስጥ ፈልጋ አታገኛቸው። ቱሪዝም ላይ ነው እነሱ የምታያቸው ሲለጠፉ መዝናኛ ሆነው ነው እንጂ እነዚህ ሰዎች መኖራቸው የአርብቶ አደሮችን ህይወት ቦረና ልውሰድ አንድ ሰው አይቶት አያውቅም። በኢትዮጵያ ታሪክ ውስጥ አንድ ጉድጓድ
በመንግስት ጎልብቶለት አያውቅም። በድፍረት መናገር ይችላል። ከጫፍ እስከ ጫፍ ስለማቀው፣ ከሞያሌ ጫፍ እስከ ነጌሌ ቦረና ስለማቀው፣ ከዋጭሌ ተነስተ እስከ ተልተሌ የመጨረሻ ቦታ ላይ ሂዲሎላ ጭምር ስለማቀው በምንም ተአምር ዞር ብሎ አይቶት የሚያቅሰው አልነበረም። ንብረቱ ይፈልጋል፣ እጣኑ ይፈልጋል፣ ከብቶቹ ይፈልጋሉ፣ የተፈጥሮ ሀብቶቹ ሪሶርሶች ይፈልጋሉ፣ ራንቾች ዞር ብሎ ግን የሚያየው አልነበረም። አሁን ግን 110 ሺህ አባወራዎች በስንዴ ምርት ብቻ ተደራጅተው 1.3 ሚሊዮን ኩንታል አምርተዋል። ከፍተኛ ኢሪጌሽን እየተካሄደ ነው። የተለያየ ነገር እሱን ልትወ ታሪክ ውስጥ ራሱ የሉም። ይገርማል። ታሪክ ውስጥ የሉም። ስለዚህ እሷ ልጅ የተናገረችው ንግግር ምን አለች ግን? በጣም ከተናገረችው ንግግር ውስጤን ነካኝ። እሳት ሀገር የሚሰራ ቢሆን ኖሮ ጠመንጃ ሀገር የሚሰራ ቢሆን ኖሮ ኢትዮጵያ ገና ድሮ ተሰርታ ታልቅ ነበር ነው ሜሴጁ። እሱ ከተናገረችው ንግግር ከስሜቷ በሁሉ በእሳት ወይም በጠመንጃ ከአክሱም ዘመን ጀምሮ አክሱሞችን ዛጉዎች የጣሉት በጠመንጃ ነው። ዛጉዎችን ሰሎሞናውያን የጣሉት በጠመንጃ ነው። ሰሎሞናውያን እርስ በርሳቸው ወደ ስልጣን የሚመጡት በጠመንጃ ነው። ደርግ ሰሎሞናውያንን የጣለው በጠመንጃ ነው። ህወሓት ደርግን የጣለው በጠመንጃ ነው። እሳት የሚገነባ ቢሆን ኖሮ ገና ድሮ ኢትዮጵያ ተሰርታ አልቃ ነበር። በጣም ነው ደስ ያለኝ ይሄ ንግግር። ብዙ ሰው ሲያነሳ ይቻል አቅምና የክቡር ጠቅላይ ሚኒስትሩም ንግግር ነበር። በነገራችን ላይ መግቢያው ላይ እኔ ሁሉም ሰው ስለሰማው ብዙ አልሄድበትም፣ ግን እዛ ጋር አቃቂር አወጡ ተቃዋሚዎቹ። ለምን ቀድሞ ተናገሩ? መክፈቻ የአንድ ሀገር መሪ አንድ ትልቅ ሀገራዊ የሆነ ምክክር ኮሚሽን ላይ ለምን መክፈቻ ንግግር ተናገሩ? ቢያንስ መጨረሻ ላይ ቢናገሩ ይሻል ነበር አይነት ነገር እና አሁን ስታየው ሁሉም ነገር ሀገር ጠርታለች። ሀገርን ደግሞ ሄድ ኦፍ ዘ ገቨርንመንት መንግስት ነው የጠራው። መንግስት ነው ያመቻቸው። የብልጽግና መንግስት ሄድ ኦፍ ዘ ገቨርንመንት እሳቸው ናቸው። ይሄ ገቨርንመንት እኮ ነው ያመቻቸው። ሄድ ኦፍ ዘ ስቴት አለ ደግሞ የሚባለው መጨረሻ ላይ ሌላ ነገር ዋጋ አልሰጡትም። ሌላ ነገር በቃ የሚገርምህ በዚህም ብታረግ ትችቱ አይቀርም፣ በዚህም ብታረግ ትችቱ አይቀርም። ኢትዮጵያ ግን ትቀጥላለች። ኢትዮጵያ ግን መምከር ጀምራለች። አትመርጥም ሲሉ መርጣለች። አትመክርም ሲሉ ተሰብስባ ይኸው 4000 ሰው እየመከረ ነው። አሁን ደስ የሚለኝ ነገር ምንድን ነው? ተደጋጋሚ ሽንፈት ነው አሁን ማየው ተቃዋሚዎች ጋር። ለምሳሌ የህዳሴ ግድብን እንደ በእያንዳንዱ ባነሳው ደስ ይለኛል። ሽጦታል ነው ያሉት። ያው አንቱ አይሉም፣ ጠቅላይ ሚኒስትሩን ሽጦታል አሉ። ግን ተሽጧል። ግብፅ ምን እያለች ነው? ተሸጠው የተባለው ለግብፅ ነው። ግብፅ ምን አይነት አቋም እያለች ነው? ምን እያደረገች ነው? ኤሌክትሪክ ብርሃኑስ ምን ይመስላል? ከገጠር እስከ ከተማና እንዲያርገን ውይይቱን በዚህ መልክ ነው አይቼ የምቀጥለው። ሌሎች ጥያቄዎች በጣም ትልቅ ነጥብ ነው እኮ የተነሳው። ህዳሴ ግድቡም ሌሎችንም ያየናቸው እንደሆነ በጣም ትልቅ ነገሮች። እኔ ከአኩራፊዎቹ ጋር በተያያዘ ይሄ አኩራፊዎቹ በዚህ አሁን የተጀመረው ማለት ነው መጀመሪያ ለምን ጀመሩት የሚለው ነገር መሀል ላይ ቢመጡት ተጎትኩተው ነው ወይ የመጡት ይባላል። መጨረሻ ላይ ቢናገሩ ነው ደግሞ አልፈለጉትም እኮ ብልጽግና አልፈለገውም ነበረ፣ ጉባኤው ነው ውሸት ነው የሚል ነገር ይነሳ ነበረ። ነገር ግን ይህንን ካልነ ዘንዳ ሀገር ስትመክር የሚቆጡት፣ የሚናደዱት፣ የሚቆጩት ብዙ ነገር የሚያደርጉት ከመልካም ነገር ነው። የጦርነት መልካም የለውም፣ የሰላም መጥፎ ደግሞ የለውም ይባላል። ሰላም መቼ ሁል ጊዜ ጥሩ ነው። አንድ የአዲስ ምንጭ ሚዲያ ተከታታይ አንድ ጊዜ ምን አለ? እኔ ለ12 ጉዳይም ቢሆን ለሰላም ሲባል እጃችን መስጠት አለብን፣ ለሰላም መቆም አለብን እያልኩኝ አንድ ፕሮግራም እየሰራው ነበርና ለሰላም የሰዓት እላፊ የለውም የሚል ኮሜንት ጻፈልኝ። ለሰላም ሰዓት እላፊ እጅግ በጣም ይደንቀኛል። እና ይሄንን ነው ማሰብ መቻል ያለብን። የስማቸውን በእርግጣም ባገኘው ደስ ይለኛል ያነሳ የሰጡ ሰው። ከዚያ አኳያ እስኪ እነዚህ የተቃዋሚ ኃይል ጠቅላይ ሚኒስትሩ እንዳሉትም እንስሳውን ስንገዛው ምን ስንል እኛ ነን የገዛ ነው ምን ያለ አልነበሩም አሞሮቹ። አሁን ቅርጫውን ሲል እዛ ላይ አንጃበዋል የሚሏቸውን ስለ አኩራፊዎቹ እንነጋገር። እንግዲህ ተሞክሮ የሚኖር አሁን የተቆጣው ኃይል አለ፣ ቅር ያለው ኃይል አለ። ኢትዮጵያ ወደ ሰላም ልትሆን ብሎ የደነገጠ የተርበተበታል። እሱ ላይ ይኸውልህ አኩራፊዎቹ የምንላቸውን በአንድ ነገር ልግለጽልህ። ክቡር ጠቅላይ ሚኒስትሩ አንድ የተናገሩት ነገር ነበር መነሻ ይሆነኛል ለዚህ። እነዚህ አሁን የምንወያይባቸው ችግሮች በሙሉ እኛ የፈጠርናቸው አይደሉም፣ ተንከባለው የመጡ ናቸው የሚለው መነሻ ይሁን። መጀመሪያ ሊያስኮርፋቸው የሚችለው ማን ነው? ብልጽግና ወይስ አሁን እየተፈጠሩ ያሉ ችግሮች የብሔር ጥያቄ የሚሆን የህገ መንግስት ጥያቄ የሚሆን የአሰብ ወደብ ጥያቄ የሚሆን የምናነሳቸው ጥያቄዎች በሙሉ ዛሬ የተነሱ አይደሉም። ብልጽግና ሲመጣ የተነሱ ሳይሆኑ እነ መንግስቱ ነዋይና ገርማሜ ነዋይ እንደ ግሪጎሪ ዘመን ቀመር 1960 ላይ የተነሱባቸው 1967 ላይ የገበሬዎች አመፅ ያስነሱ ጥያቄዎች፣ የተማሪዎች ጥያቄዎች፣ የተለያዩ እንቅስቃሴዎች ጥያቄዎች ናቸው እኮ ዛሬ ገንፍለው የወጡት። አንደኛው ነጥብ እሱ ነው።
ሁለተኛው ምርጡ ነጥብ አኩራፊዎቹ ከህወሓቶች በስተቀር አኩራፊዎቹ እኮ ሁሌ አኩራፊ ናቸው። ብልጽግናን አኮረፉ እንዳልል ደርግን አኩርፈው ደርግን ሲሰድቡ የነበሩ ናቸው። ውጭ ሆነው ህወሓትን 27 ዓመት ሲሰድቡ የነበሩ ነበር። መለስ ዜናዊ ዲክታተር ምናምን አደንቃለሁ። በእርግጥ እና አበበ ገላው ነበሩ። አሁን ያሉትን ተቃዋሚዎች በሙሉ በዝርዝር ብታያቸው ዛሬ ተገልብጠው ህወሓት አባታችን ነው የነፍስ አባታችን ነው የሚሉት ሰዎች ህወሓትን እኮ ሲረግሙ የቆዩና ከዶክተር አብይ ጋር ተሰልፈው እንዲህ አይነት መሪ አይተን አናውቅም ያሉ ሰዎች ናቸው። አኩራፊዎቹ ማንን ያኮረፉት ስል ለእኔ ብልጽግናን ያኮረፉ አይደሉም። ህይወታቸው ኩርፊያ ነው። የኩርፊያ አባቶች አባ ኩርፊያ የሚባል ነገር አለ። አባ በዝብዝ አባ ምናምን እንደምንለው እነዚህ ሰዎች የፈረስ ስማቸው አባ ኩርፊያ ነው። ማንም ቢመጣ አሁን ይሄ ብልጽግና ተነስቶ ሌላ መንግስት ቢመጣ ኩርፊያቸውን ይቀጥላሉ። ምክንያቱም ኩርፊያ እንጀራቸው ነው። ህይወታቸውን የመሰረቱት በኩርፊያ ላይ ነው። የስራ ልምዳቸው ኩርፊያ ነው፣ ተቃውሞ ነው። የሌላቸውን የስራ ልምድ ከየት ያመጡታል የሚለውን ነገር ላምጣና አሁን ሀገር ልምከር ስትል እንደው ማን ይሙት በፈለገ እንጣላ በፈለገ ሀሳብ አይስማሙ ሀገር ልምከር ስትል የሚመጡት ሰዎች ኢትዮጵያውያን ናቸው። 4000 ናቸው። ከሃይማኖት አባቶች ሁሉንም ጠርጥረህ አትችልም። የሃይማኖት አባቶችንም የሀገር ሽማግሌዎችንም ምሁራንንም የትኛውንም ወደ ሰላም የሚመጣውን ያጠይሙታል። ለምሳሌ አሁን የገቡ ሰዎች አሉ። በሰላማዊ መንገድ ፋኖ ውስጥ የነበሩ አስተባባሪ የነበሩ እኔ አንዳንዶቹን አግኝቼ በአካል አውርቻቸዋለሁ። አኩርፈው ወጥሙ ጥያቄ አላቸው። አሁንም ጥያቄ አላቸው። ስቲል በሰላማዊ መንገድ ገብተው ጥያቄያችንን መፍታት የምንችለው ግን በጠመንጃ አይደለም። አንዳንዶቹ ደግሞ መምህር እንደው እንዳንዘለው ብዬ ነው። አንዳንዶቹ ደግሞ ተገፍተው የገቡም ናቸው። የፋኖ ጉዳይ ከተነሳ ወደ ፋኖ ገቡ የሚባሉት የጽንፈኛው ቡድን በግድ የገቡ ናቸው። አንዳንዶቹ በግድ ገፍተው የከተቷቸው ሳይፈልጉ ማለት ነው። ሊመለሱም ሲሉ በጣም ከባድ ጦርነት ነበር። እነሱ መግባት እየፈለጉ እኮ እንግዲህ አንዳንዶቹን ኮንታክት አድርገን አላለም። እንግዲህ በተለይ እኔ ከነበርኩበት ሁኔታ አኳያ ወዳጆቼ ስለሆኑ ጫካ የሽፍታ ጓደኛ እኮ ነኝ። በአንድ በኩልም ከሸኔዎቹም ጋር ከፋኖ አካባቢ ካሉትም ስንመለከት በሚገርም ሁኔታ ሊመለሱ እንኳን ሲደረግ በጣም በምስጢር ተይዙ። አንዳንዶቹ እኮ ለመመለስ ምክንያቱም መንገዱ ትክክል አይደለም፣ ይሄ እንታገለታለን የምንለውን ህዝብ እየዘረፍ ነው፣ እየገደል ነው፣ መድፈሩ፣ መግደሉ፣ ምን ማለቱ፣ ትምህርት እንዳይማር ማድረጉ ምን ያህል የረቀቀ ዓላማ እንደሆነ የትምህርት ቤት ዳይሬክተር መግደል፣ መምህር መግደል የሚያሸልምበት 50 ሺህ ብር የተሸለመ አለ። እዛ መምህር ገሎ ትምህርት ቤት እንትን ብሎ ምናምን ብሎ ወንበሮችን ትምህርት ቤት ወንበሮችን ስጋ መጥበሻ ማድረግ ምናምን በጣም ትልቅ ነገር የሆነበት ይሄን አይተው ደንግጠው አይ እንመለሳለን ብለው ሲጀምሩ ውስጥ ያለው አመራር እንዳይመለሱ ያደርጋቸው ነበር። እዚህ ላይ ሮጠው ጫካ ለጫካ ገብተው ያመለጡ ሰው በአማራ ህዝባዊ ስብሰባ ላይ አማራ ክልል በተደረገው እንዲህ ሆኜ ነው ያመለጥኩት ብለዋል። ኮሎኔል ፋንታሁን ሞአቤ ሲመጡ ጥንቃቄ በተደረገበት ሁኔታ ነው የመጡት። ካፒቴን ማስረሻ ሰጤ ጥንቃቄ በተደረገበት መልኩ ነው የመጣው። እነዚህ ሰዎች ምርጫ የምትወጡ ከሆነ ህዝብን እኮ ነው ምርጫ የምትወጡ ከሆነ እንገላቸዋለን፣ ሲቪክ ተቋማት የምትታዘቡ ከሆነ እንገላቸዋለን። ዓለም አቀፍ አሸባሪዎች ናቸው ሰዎቹ። ለየት የሚያደርጋቸው እነዚህ ምንድን ነው? አሸባሪዎች የተለያየ ዓላማ፣ እነዚህ ግን የሚዋጉበት ዓላማ ከላይ የሚያንቀሳቅሷቸው ሰዎች ገንዘቡን ወስደው የት ነው ያለው ዘመነ ካሴ ይናገራሉ። ከአሁን ጎንደር በቅርብ ቀን ደግሞ ደረጀ በላይ የተለየ ነው እየወጣ ነው። እነ ኮሎኔል ደመቀ ዘውዱ ቡድን ውስጥ ያለው የተከዜ ዘብ ከነሱ ጋር እንትን ብሏል። አሁን ምንድነው የገባቸው? ሁሉም ሰዎች የገባቸው አንድ ነገር ቢኖር የሚታገሉት ከኋላ የግብፅ ዶላር ነው የሚያንቀሳቅሳቸው። በግልጽ መነጋገር ስላለብን የሱዳን ፍላጎት ነው። የሱዳን መንግስት ገብተው እኮ እየተዋጉ ያሉ ናቸው አለቆቻቸው። በእያንዳንዱ ለምሳሌ አማራ ነን ብለው የሚታገሉ ሰዎች በአማራ ጥቅም ላይ ጸረ አማራ አቋም ካላቸው ሰዎች ጋር ነው። በታሪክም በምንም እንደውም በቅርብ የተነሳው ላይ ብዙ ሊሉ ሞክረው ነበረ። ክቡር ጠቅላይ ሚኒስትሩ ማርቆስ ሄደው ነበር ደብረ ማርቆስ እና ከ30 ዓመት በኋላ አውሮፕላን ማረፊያ ጀምሮ ነበር። እንደ አንድ ምሳሌ እዚህ ጋር ላንሳው ብዬ ከ30 ዓመት በኋላ አውሮፕላን ማረፊያ መጥቶ ቦይንግ 787 እና ሌላው ጠፋኝ ሌላ አይነት ግዙፍ አውሮፕላን የሚያሳርፍ ተሰርቶ አንደኛ መናኛ ነው አሉ ተቃዋሚዎች ሰሟቸው። በጣም የምትገረመው በዛ አይነት ሁኔታ ሰርቶ አውሮፕላን እያሳረፈ አላሳረፍኩ አላለ፣ አውሮፕላን አልገለበጠ አላስነሳ አላለ፣ መናኛ ነው የሚል ነገር አመጡ። ሁለተኛ እዛ ጋር ሲሄዱ ስለ ጎጃም ስትናገር ስለ ጎጃም ነው የምትናገረው። እኔ ድሬዳዋ ስሄድ ስለ ድሬዳዋ ህዝብ ነው ማውራው። አማራ ክልል ጎንደር ሲል ስለ ጎንደር ነው ማውራው። ጎጃም ሄድ ነበረ
ያልሄድኩበት የለም። አማራ ክልል ስለ ቃብቲያ ሲሄድ ቃብቲያ እዛ ተከዜ ወልቃይት ስላለው ጉዳይ ነው ማውራው። እሳቸውም ማርቆስ ሲሄዱ ስለ ማርቆስ ነው ያወሩት፣ ስለ ጎጃምና ምስራቅ ጎጃም ነው። ምክንያቱም ቦታው ምስራቅ ጎጃም ነው የሄዱት። አዜሆል ደግሞ ጎጃም ይነሳል። እያንዳንዱን ነገር ሆነ ብለው የሴራ ትንተና በማድረግ የሚያበላሹ መሆኑን ታውቃለህ። ግን ወደ ነጥቡ ስመለስ አሁንም ቢሆን ሰዎች በግድ ታፍሰው ይገባሉ። ትምህርት ቤት ዘግቶባቸው ቁጭ ካልክ እንገልሃለን ተብሎ ልጆቻችሁን አምጡ ተብሎ ምግብ ተገደው እዚህ እኮ መጥተዋል። በጣም በርካታ ሰዎች አገኛለሁ። እዚህ አሁን ያለንበት ስቱዲዮ ፊት ለፊት ስወጣ አገኛለሁ። አላሰራ ብለው መጡ የሚሉ ባለሀብቶች አሉ። ስራ ይህን ያህል ብር ካላመጣ አትገባም። ካህናት እኔ ከስብሰባው ላይ ተነስቼ ልንገርህ፣ ካህናት አንተም ሰምተዋል። እኔን አግቱኝና ከቤተ ክህነት 800 ሺህ 1 ሚሊዮን ወዘተርፈ ጠይቁ የሚሉ ሰዎች አሉ። ይህን ህዝቡ አውጥቶታል። ማን ናቸው? ጥቂት ፐርሰንት ናቸው። አሁን ትልቁ እኛ ጋር የሚፈጠረው ባያዝ ምንድን ነው? ብዙ ሰዎች ጋር ህዝብ አይደለም፣ ከህዝብ ውስጥ ከ2% ያልበለጡ ግን ዓላማ ያላቸው ያውም ደግሞ ፖለቲካው ጋር ያሉት ይሄ ኤሊቱ ጋር ያለው ብዙ ምስቅልቅል። አሁን ቀደም ሲል እንደተባለው እኮ ሳይድ ባር ይባላል ነው በዚህ በጆርናሊዝም እናንሳው ብለን እዛ አካባቢ ስለተነሳው ነገር የእነ ዶክተር አምባቸውን ጉዳይ እኮ ስናነሳ አሁንም ምናልባት ይህንን ሚዲያ የሚከታተሉ ሊያውቁት ይችላሉ። ጸጥታ ክፍሉ የሚያውቋል ብዬ ገምታለሁ በተወሰነ ደረጃ። ያ ነገር ተፈጥሮ ያሁን ለምስቅልቅል ተደርጎ አንደኛ አንድ ብርጌድ የህወሓት ኃይል ተዘጋጅቶ ነበር ያንን ለማገዝ። እውነታው እንዲወጣ የሚፈልጉ ደግሞ ነበሩ። ያ ነገር ከተፈጠረ በኋላ እኔ ይህንን በተመለከተ ይዤ መጥቼ ወደዚህ እንዳልኩት ወዳጆቼ ስለነበር ሁሉም ወዳጆቻችን አልነበሩ። ተፌ ጀነራል ተፌ አሳምነው፣ ጀነራል ታሳምነው፣ እነ ኮሎኔል ፋንታው ሟቦ፣ ሌሎችም ወዳጆቻችን ናቸው። አሁንም ጫካ ያሉትም የገቡትም ምንም ያሉትም። የሸኔን ደግሞ ካነሳን ከጃልምሮ ጀምሮ እንተዋውቃለን። ነገሩን የሚያነቃንቀውን በረዥም ዘመን ማለት ነው። እዚህ የሆነ ትውልድ ላይ እኮ ያለን ሰዎች ነን እኮ ነገር የተፈጠረው። እዚህ ፌዴራል ላይ አምጥቼ አንዳንድ አካላትን ለማናገር ሞክሬ በዛ ጉዳይ ላይ ጉዳዩ ይውጣ በቃ የሆነ እንደውም ጨዋታ ተጀምሮ ነበር። አብይ ነው እነ ዶክተር አምባቸው እንትን ያስባላቸው የሚል እንደው በጣም አስቂኝ ካፍ እስከ አፍንጫ የሆነች ሁሉም የሚያውቀው እዛው ጋር ተተረማምሶ ምናምን ብሎ በእርግጥ የመተረማመስ ጉዳይ ብቻ ሳይሆን በቀጥታ ኢንቮልቭ ያደረገበት ቲፒኤልኤፍ ሌሎች ኃይሎችም የነበሩበት አንዳንዶቹ ታስረው የሚወጡ ስላለ ስማቸውን አላነሳም እንጂ ቀድሞ ሚኒስትሮች የነበሩ ታስረው የወጡ ሰዎችም የነበሩበት እንደዛ ስለነበር ፌዴራል አካባቢ ላይ ፖዘቲቭ ነገር ያለው ነገር ግን ክልል ላይ ታስረው ስለነበር እዛ አንዳንድ የጸጥታ ክፍሉንም የአቃቢያነ ሕጉን ምናምን ለማናገር ሞክሬ የሚሆን አልሆነ። ይሄ ነገር ኢንቨስቲጌት ይደረግ ከተባለ ክልሉ ልታፈርስ ነው ወይ ነው የተባልኩት። እጃቸውን የከተቱበት ከፍተኛ አመራሮች ነበሩ። ሴሌክቲቭሊ ጎንደር እነዛ ነው ተወላጆች ዶክተር አምባቸው ሌሎቹ ሲደረግ ጨዋታ ውስጥ የነበሩ ሰው ኢትዮጵያ ሕዝብ ያውቃቸዋል እኮ አይደለም። ማንሳት ስለማልፈልግ ነው። አሁንም በስር ላይ ያሉ አንዳንዶች አሉ። ስለዚህ እዛ ውስጥ አይገባም ተብሎ ነው እና ይታወቃል። ይሄ ነው ለማለት ነው። በዚህ ሁሉ ሂደት ውስጥ ግን ዓላማው ከመነሻ እስከ መጨረሻው በአማርኛ ተናጋሪ የሀገራችን ኢትዮጵያ ልጆች ላይ አማራ ክልል በሚል አሁን በምናውቀው ላይ እንዳለ ክልሉን የማድቀቅ ያ ታሪካዊ ጠላት ነው ብለው ቲፒኤልኤፎች በደንባቸው ጭምር ጽፎት የነበረው ነገር የመተግበር ነገር በደንብ የታየበት ጉዳይ ነው እና ይሄ አኩራፍ ኃይል መቼም አይረካም፣ ይቀጥላል። የሚጎትተዋል የሆነ አርቆ አስሮ ይለቀቀዋል። ኤግዛክትሊ አሁን በነፊቱ ስላለ እንጂ አሁን ዶክተር አብይ ከሚነሱ ሜሶች 5 ሳንቲም አያተርፍ። መንግስት ሆኖ ጠላት ስላበዛ የሚያተርፈው ነገር የለም። ማን ነው የሚያተርፈው? ትልቁ ጥያቄ። ለምሳሌ መንግስት ማዳበሪያ ሲያቀርብ ማዳበሪያ ያግዳሉ፣ ያቃጥላሉ። ትምህርት ቤት ሲከፍት ትምህርት ቤት አትሄዱም ብለው ይከለክላሉ። የምርጫ ሂደት አዘጋጅቶ ራሱ የአማራ ህዝብ የሚፈልጋቸውን ሰዎች ሲፈልጉ እነሱም እኮ ገብተው አብን ነበረ። አብን በጣም ይቃወም ነበር፣ ምንም ጥያቄ ያስነሳ በጣም መንግስትን እጅግ በጣም የሚቃወም ነበር። ግን ህዝቡ የመረጠዋል። ምክንያቱም ማን ነው የበለጠ አስተሳስሮ ከ80ው ማህበረሰብ ጋር የሚያኖረን? የኢትዮጵያ ህዝብ እኮ ትልቁ የመጀመሪያ ማን የተሻለ ሰላም ይሰጠናል? ምክንያቱም አይተውታል። እስቲ አንተ ትምህርት ቤት እየዘጋ መምህራንን እየረሸንክ የአብነት ተማሪዎችን እየረሸንክ ተማሪዎችን እየረሸንክ ካህናትን እየረሸንክ አመራሮችን አንበርክከ እየረሸንክ በአደባባይ ደርግ እኮ ራሱ ባለበት ስርዓት ውስጥ የሚረሽን ነገር ህወሓት እንኳን በዚህ ደረጃ የትጥቅ ትግል ላይ ያለ አላውቅም። ከምንም በላይ እንደው አሁን ሩቅ እኮ አይደለም ከመረጣችሁ እንገላለን ይባላሉ ሲጀመር። እያንዳንዱ ሜስ የሚፈጥሩት እነሱ ናቸው። ሲነቃባቸው ግን ማን ይሆናል? የፈረደበት ዶክተር አብይ ይሆናል። እሱ እኮ 24 ሰዓት መገጭ ግድብ ከቆመበት ሲያሰራ በመገጭ ሊሸውደው ነው ይለዋል። ምንድን ነው ያላሰራው? አማራ ክልል መገጭ ብቻ ነው ወይ የተሰራው? ሂስቶሪካል የሆኑ ፕሌሶች
ታሪካዊ የሆኑ ቦታዎች የፋሲል ይባላል በተለምዶ የጎንደር ነገስታት ግንብ ጀምረ እንደነ ላሊበላ አይነት ቦታዎችን ጀምረ ከ43 በላይ ከተሞች የኮሪደር ልማት ማለት ሁለንተናዊ ልማት ማለት እንጂ ሸጥ ተከትለ ወይም የሆነ የወንዝ ዳርቻ ተከትለ የምታለማው እንዳልሆነ በአዲስ አበባም በአዳማም በባህር ዳርም በተለያየ ቦታ ታይቷል። ይህን አድርገህ እኩል እያሳደግክ በጀት ራስህ እየመደብክ ለመጀመሪያ ጊዜ የአማራ ክልል ለመጀመሪያ ጊዜ በራሱ ልጆች 38 ነበሩ ህወሓት ሲወድቅ ህወሓቶች አማራ ክልል የጸጥታ ኃላፊው ጭምር ህወሓት ነበር። አሪ መንበር ህወሓት ሲወድቅ እና በቋንቋ መማር አትችልም ነበር። በቋንቋ ማልቀስ አትችልም ነበር። እንተዋወቃለን እኮ ሄጄ ነበር እኔ በአጋጣሚ እንግዳ ሆኜ ቃብቲያ ወልቃይት ጠገዴ ሰቲት ሁመራ ሲያከብሩ ከነ ኮሎኔል ደመቀ ዘውዱ ከነ አስተዳዳሪው አሸተን ጋራ በጣም ክቡር አሸተን ጋር አብረን ነበረ። ረጅም ጊዜ አሳልፌያለሁ። እስከ ኤርትራ ውስጥ ገብቻለሁ በዛን ወቅትና እድሉ ነበረን። ኢቭን ዶክተር አምባቸው ያነሳው ካለፉ በኋላ ወዲያውኑ እዛ ሄጄ ነበር ባህር ዳር እና አግኝቻቸው ነበር። በርካታ ሰዎችን የዩኒቨርሲቲ መምህራን ጭምር ማን እንዳስገደለው አሳምነው ጽጌ ጀናሉ የትጋ ሆኖ ቆሞ ትእዛዝ ይሰጥ እንደነበረ እንዴት አድርጎ ኦርጋናይዝ እንዳደረገ ከኋላ የነበሩ ሰዎች ክልል ውስጥ እነማን እንደሆኑ እነዛን ምርጥ የሆኑ የጎንደር ልጆች እንዴት እንዳስገደሉ አሁን ከዚህ ሜስ ክቡር ጠቅላይ ሚኒስትሩ እችን ታክል የሚያተርፈው ነገር የለም። ከእያንዳንዱ ሜስ የሚያተርፉት እነሱ ናቸው። ሞክረዋል እኮ በኦሮሚያም 42 ምናምን አመራሮች እኮ ይሄ ሚኒስትር በነገራችን ላይ የላኩት ክፍሎች ነበሩ። ያው ገብሱ ይሉታል እንደው ነፍሱን ይማረው አሴ ረጅም ጊዜ ወደ 7 ዓመት አንድ ላይ ጨለማ ቤት ውስጥ ተቀምጠናልና እሱም እኮ ቆስሎ ልያዝ ሁላ ነበረ ተልኮ የነበረው ሌላ ነገር ውስጥ እንዳልገባ እንጂ በዚህ አጋጣሚ ሄዶ የነበረ በ50 አለቃ ማዕረግ የነበረው ሰው ልዩ ኃይል ውስጥ የነበረ በቃ እጅ ሰጥቷል ሊይዘው ምናምን ሲል እዛ ውስጥ የነበረ ኃይል ነው እንዳይኖር የሚያደረገው። ምክንያቱም የሀይ ክፋት ሴል ነው ቶሎ ሰላምም እንዳይመጣ ያደረገው። በጣም አደገኞች ናቸው እነሱ። አንደኛ ወያኔ ይናፍቃሉ፣ ሁለተኛ ባለ ሀብቱን የምንመልከት ከተባለ እዛ አካባቢ ላይ ያለው ጉዳይ በወያኔ ሀብት ያፈራ ነው፣ ከዛ ጋር የተሳሰረ ነው። ወያኔ በረጅም ገመድ አስራ የለቀቀችው ነው። አሁን እኮ ሚኒስትሮች እየወጡ መጡ። ጋሽታዬ በነገራችን ላይ በጣም ብዙ ነገሮች እየመጡ ነው ያሉት። እኔ ገርሞኛል። ለምሳሌ አቶ ጀዋር አሁን ሰሞኑን እያወጣቸው ያሉትን ነገሮች ስንመለከት በጣም ይገርማል። በአፋን ኦሮሞ እያነበብኳቸው ምናምን ነው። እየነጋ ይሄዳል፣ እየጠራ ይሄዳል። ብዙ ነገሮችን እያወጣ ነው። በሌላ አውድ እንደው ጉዳዩን ኢንዲቴል ከሚያውቁ ሰዎች ጋር ይሄን ነገር ይሄድበታለሁኝ። ቡራዩ ላይ ለምሳሌ ቡራዩ አካባቢ ላይ ሞኢቦን የሚባል የምናውቀው እስር ቤት ተገሎ ነበር። ሚዲያ ላይ ሰምተህ ሊሆን ይችላል። የነ ግርማ ጥሩነህን ጉዳይ የሌሎችንም የሀጬን ጉዳይ ጠቆም ለማድረግ የሞከረ ጉድ ይነፍ ሌሎችም ነገር ይወጣሉ እየተባለ ነው። ዞሮ ዞሮ እሱ ላይ ተስፋ አድርጌ ሀቁን ያወጣል ይቀጥልበታል ብያለም። የራሱ ፍላጎት የራሱ ኢንተረስት ይኖረዋል። ነገር ግን በሂደት ደግሞ ይወጣሉ። አማራ ክልል ላይ የነበረው ነገር እየጠራ ይሄዳል። ይሄ እነዚህ ባይዘወይ እዚህ ጋር አንድ ትንሽ አጭር ነገር ለመጨመር የስልሳዎቹ ፖለቲከኞች ናቸው። ከግብፅ የሚገናኙ ከተለያዩ አካላት ጋር ይገናኙ እየዘወሩ ያሉት የስልሳዎቹ ፖለቲከኞች ናቸው። ስልሳዎቹ ደግሞ የመገዳደል በአሸናፊና በአሸናፊ አዲስ ነገር እኮ አይደለም። ኃይለ ሥላሴ ላይ 3 ጊዜ መፈንቅለ መንግስት ተሞክሯል። በነ ቢትወደድ በዛብህ በጣም በርካታ ኢትዮጵያ ታሪክ ውስጥ የምናያቸው ንጉስ ራሱ ሲንቀሳቀስ መርዝ ስለሚያበሉት ንጉሱን የቀኝ ንግስቷ ወይ የግራ ንግስቷ የእሷ ልጅ ካልነገሰ ምግብ መርዝ ይጨምሩ ነበር ሰራተኞቻቸውን ይዘው። ለዛ ሲባል ምግብ ቀማሽ ይዘው ሄዱ ነበር። እዚህ ጋር ያ በጣም ትራዲሽናል የሆነ ነው። ምግብ ቀማሹ 4 ሰዓት ላይ ይመገበውና ካላመመው ነው ንጉሶ 7 ሰዓት ላይ የሚመገቡት እና እስከ ምግብ ቀማሽ አለ። በተለይ የኢሃፓ የመኢሶን የተለያዩ በዛን ጊዜ ይሄ ማርክሲስት ሌኒኒስት ሊግ ማርሌድ ድርጅቶች ህብረት አምስቱ አንድ ላይ ይሄ አወሊ ደግሞ የወጣቶች ክንፍ እያንዳንዱ ውስጥ የኢትዮጵያ ህዝቦች አብዮታዊ ወጣቶች ሊግ ወዘተርፈ ነበሩ። ህወሓት ነበር እና እዛ ውስጥ እርስ በርስ መገዳደሉ ጫካ ቀጥሎ እኮ አሲምባ ላይ ኢዲዩ ኢሃፓ ምናምን የተገዳደሉበት እንደውም አንድ አቻሜለ ታምሮ የሚባል በጣም በሚገርም ሁኔታ ስለ ኢሃፓ ያወጣው ነበር። እንደውም አንድ ቀን በጣም ዲቴል ያነባልና ስናይ እነዚህ ሰዎች በሴራ ውስጥ ያሉ ናቸው፣ የሴራ ፖለቲካ ናቸው እና ምርጥ ሰዎችን በልተዋቸዋል። ታዬ ደንደዓ ከመታሰሩ በፊት የአንድ ጊዜ ያወጣው ነች ነበር 42 የኦሮሞ አመራሮች ተገለዋል። ማን ነው የሚያስገድላቸው? ከነዚህ ግድያዎች በስተጀርባ ያለው ማን ነው? መንግስትማ አስቀምጦ ጠዋት ነጋ ጠባ ልማት ላይ ነው ያለው። እውነት እነጋገር ከተባለ ህሊና ላለው ኢትዮጵያዊ መንግስት ያለማቋረጥ በእያንዳንዱ ዘርፍ ለውጥ እያመጣ ነው። ኢትዮጵያ ሰላም እንድታገኝ ምክክር ብሏል። እያንዳንዱን አጀንዳ ለፖለቲካ ጥቅም ነው ይላሉ። መተው እኮ ይችላል። ምክክር አልነበረም እኮ ኢትዮጵያ ውስጥ። ከዚህ 3000 ወረዳዎች ተወያይተው
4000 ሰዎች ተመርጠው 4 ዓመት አጀንዳና ሁኔታ አብስሎ ከዛ በኋላ የበሰሉ ሰዎችን አውጥቶ ቅድም የጠቀስካቸውን ጀግና ሰዎች ከፊት ለፊት አድርጎ ማን ይምጣ ታዲያ? እነ አምባሳደር መሐመድ ድሪር እነ ዋና ኮሚሽነሩ ስማቸው ፕሮፌሰር መስፍን አርአያ እነዚህ ሁሉ መጥተው እነዚህ ሰዎች ከማን ጋር ነው የሚሰሩት? የዶክተር አብይ አጎት ልጅ ናቸው። ሁሉንም እኩል የሚመለከቱ ደግሞ የኢትዮጵያ ልጆች እኩል የሚመለከቱ የቀበሌያቸውን ልጆች አይደለም የኔ ሰፈር ምናምን የሚሉም ያልሆኑበት ይህ በእውነት በጣም በእውነት ትልቅ ነገር ነው ብዬ ነው የማምነው። በጣም ደስ የሚል ነገር ነው። እንግዲህ ይህንን ካልን በኋላ እንቋጨው፣ በቀይ ባህር ጉዳይ እንቋጨው ብዬ ነው። የቀይ ባህር ጉዳይማ መቼም ፈረንጆቹ ላስት በት ኖት ዘ ሊስት ይላሉ። መጨረሻ ላይ የምናነሳው ነገር ግን መጨረሻ ላይ ስለተነሳ ትንሽ ነው ማለት አይደለም። ግን ጠቅላይ ሚኒስትሩ እንግዲህ እኛ ባልተመረጠ መንግስት ያጣነው ቀይ ባህር የሚል ነገር አንስተው ስለነበረ አንዳንድ እንግዲህ እዛ ምን እንደምንላቸው ይቸግረኛል። አንዳንድ ተንታኞች እንበላቸው ይሄ በዛኛው በኩል ያለው አሞራዎቹ ነገሮችን ሲተነትኑ ሲመለከቱ ያየሁበት ነገር ነበርና እነሱ አይደሉም ወይ በወቅቱ አብረው አልነበሩም ወይ ይላሉ። እንደው ከእድሜ ማኮያ እኔ ከተባለ እንግዲህ ጠቅላይ ሚኒስትሩ በዛን ሰዓት እድሜያቸው ስንት ነው የሚሆነው? 83 ምናምን እንግዲህ ሀያዎቹ ውስጥ እንኳን የገቡ አይመስለኝም እውነት ለመናገር እና ነገር ግን ቀይ ባህርን ምን ማለት እንችላለን? ሀገራዊ ምክክር ኮሚሽኑ አሁን እየታየኝ ያለው ነገር አንደኛ በውስጣችን ያሉ ጉዳዮችን ለመፍታት የተወሰነ ትልቁን እርምጃ የምንራመድበት ነው ብዬ አስባለሁ። የነገሮች ሁሉ መቋጫ ነው ብለን የምናስብ ሞኞች የዋሆች አይደለም። ትልቅ እርምጃ ግን እንራመድበታለን፣ እንዲሁ እንበተናለን የሚል ሞኝነት የለብኝም። ድካሙን ስለማውቀው አትሊስት ይቀጥላል መነጋገር። ከንግግር የተሻለ ምንም ነገር አለ ብዬ አላስብም። ግን ውስጣችን ያሉ ችግሮችን ከታሪክ ተጓተው የመጡ ነገሮችን የህገ መንግስት ጉዳይ ተነስተዋል፣ የታሪክ ጉዳይ ተነስተዋል። የአርሶ አደሩ ጉዳይ ቀላል ነገር አለ። የአርሶ አደሩ ጉዳይ ቀላል ነገር አይደለም። ለምን ይሄ ትልቅ ነገር ነው። በነገራችን ላይ ትልቅ እርምጃ ነው። እንግዲህ አርሶ አደር ልጅ ነኝ፣ መምህርም እንግዲህ እንደዛ ሊመስለኝ ይችላል። እንግዲህ ወደኋላ መለስ ስንል መቼስ ፓይለት ነበረው አባቴ አትለኝም እና ሁላችንም በአርሶ አደሩ ዙሪያ የመጣ ነው ምናምን ያለው ይሄ ሁላ ነገር ተነስቷል። ይሄ እጅግ በጣም መልካም ነገር። ከዛ አልፎ ግን ስንስማማኛ የሀገራዊ ምክክር ኮሚሽኑ የሚያመጣልን መስማማት ሲኖር የኢትዮጵያ ልጆች ሲመካከሩ ነው የሆነ ቦታ ላይ ሲደርሱ ብሔራዊ ምክክር ብሔራዊ ጥቅሞቻችን ብሔራዊ አጀንዳዎቻችን ወደ ማስከበርም ይመራናል የሚል ይመስለኛል። ስለ ቀይ ባህር ከተነሳ ሀገራዊ ምክክር ኮሚሽን ላይ ቀይ ባህር ሌላ ቦታ ነው። አሁን ተቆርጠናል። ዝም ብሎ ዲማርኬት አድርገው አስቀምጠውታል። ወደ ዓለም አቀፍ ሕግ ስንሄድ ሲገለጥ እናገኘዋለን። ምንም ጥያቄ የለውም። ጠንካራ ኢትዮጵያውያን የህግ ባለሙያዎችን ደግሞ የምንፈልገው እንጂ ወያኔ እንዳደረገው የድንበር ኮሚሽኑ ላይ ነጫጮችን ገዝተው ምናምን ብለው ከዛ እንደገና ደግሞ ለሻዕቢያ የሚሞግቱ ባለስልጣናት ነበሩ ከእነ አቶ ስዩም መስፍን ጀምሮ። የባድሜ ጉዳይ እንደዛ ሆኖ ቀርቷል። በጣም አይገርምም? እና እንደዛ እናደርጋለን። ስለዚህ ከብሔራዊ ጥቅማችን ጋር በተያያዘ ሀገራዊ ምክክር ኮሚሽኑ ዳር ሲደርስ ብሔራዊ ጥቅሞቻችን እንዴት እናስከበር እንችላለን የሚለው ነው። በጣም ጥሩ ነው። መጀመሪያ እንደው ከጠቅላይ ሚኒስትሩ እድሜ በነሳ ወደቡ በሚሄድበት ጊዜ እጅግ ቢበዛ 15 ዓመት አልሞላቸው። ከ15 ዓመት እድሜ በታች ያሉ ሰው ነበሩ በወቅቱ። አንደኛውን። ሁለተኛው ይሄ ጥያቄ ማን ወሰነው የሚል ጥያቄም አንድ ጊዜ እሳቸው ይመስሉኛል አንስተው ነበር። ማን ወሰነው ሲባል የሚገርመው የሽግግር መንግስቱ ራሱ አልወሰነው። በዛን ወቅት የነበረው ምክር ቤት መሰል ነገር አልወሰነው። ሌላ ይቅር ካቢኔ አስፈጻሚው እንኳን ህግ አውጪው ይቅርና እንደ ፓርላማ አይነቱ ይቅርና ካቢኔው አልወሰነው። አስፈጻሚው ማናቸው የወሰኑት የሚለው አሁንም ጥያቄ ነው። ትልቅ ክፍት ነገር ነው ያለው። ሲወሰን ደግሞ አጠገባችን ሶማሊያን እንመልከት። ሶማሊያ እስካሁን ሶማሊላንድ እውቅና ያልተሰጣት ሶማሊያ እውቅና ስላልሰጠቻት ነው። ተሽቀዳድመው ሮጦ ለኤርትራ እውቅና ሰጥተው ወደቡን ቀይ ባህር አክሰስን መርቀው የሰጡት ህወሓቶች ናቸው። ምክንያቱም የራሳቸው መነሻ የራሳቸው ነገር ነበራቸው። ብዙ ትንታኔ በዚህ ላይ አለ። የተጻፉ ጽሁፎች፣ የተጠኑ ጥናቶች አሉ። ኢንተረስቱ የትግራይ ሪፐብሊክን አሰብን ይዘው ሻዕቢያ ደግሞ ኤርትራን ይዞ ምጽዋን ይዞ እንደዚህ አይነት አግሪመንቶች ሁሉ ነበሩ። ዞሮ ዞሮ ከኢትዮጵያ ጋር የመሆን ፍላጎቱ ሁልጊዜ ኢትዮጵያን ለመቦጥቦጥ ካልሆነ በስተቀር ህወሓት የትግራይ ህዝብ ከኢትዮጵያዊነት ከነፍስና ስጋው ጋር የተሸመነች ናት። ህወሓት ግን ባለፈው ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሲመጡ የተባሉትን አነጋገሮች አስታውሳለሁ። የግድ እዚህ ጋር ማንሳት ስላለብኝ ነው። አንደኛው ዶክተር ጎይቶም ገብረሃናንያ ትልቁ ሰው ምንድን ነው ያለው? ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና ክቡር ምክትል ጠቅላይ ሚኒስትር ደመቀ መኮንን የህዳሴውን ግድብ ከሚያስተዳድሩት ይልቅ የግብፁ አልሲሲ ቢያስተዳድረው ይሻለኛል። አንድ
ሁለተኛ የታገልነው ለትግራይ ነው። ሜጀር ጀነራል ተክለ ብርሃን ወልደአረጋይ የኢንሳ ኃላፊ የነበሩት የእንትኑም የምንድነው ሜቴክ የታገልነው ለትግራይ ነው። ኢትዮጵያ ርዝራዥ ተርፏት ይሆናል እንጂ ፍላጎታችን አይደለችም ነው ያለው። ኢሚዲየትሊ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ስለያዙና ኢትዮጵያ ከነሱ ውጭ እንደፈለጉ የሚያሽከረክሯት አለመሆኗ እነዚህን ሰዎች አይተን ወደ ዋናው ነገር እንምጣ። ዋናው የቀይ ባህር አክሰስ አንደኛ በዓለም ትልቁ ላንድ ሎክድ የሆነ ሀገር ነን የተቆለፈብን። ሁለተኛ ዓለም አቀፍ ሕግ አለ አክሰስ ግዴታ አንድ ሀገር ማግኘት እንዳለባት እንኳን 130 ሚሊዮን ሕዝብ ማንኛውም። ሶስተኛ ቅድም እንዳነሳሁት በተባበሩት መንግስታት ድርጅት ሄደ ነው። ከዚህ ጋር አያይዘን ደግሞ ኢሳያስን እንውሰደው። ኢሳያስ እኮ ባድመ ይገባኛል ብሎ ወደ ፍርድ ቤት አይደለም ሄደው በጦርነት ነው ለመመለስ አስቦ የነበረው። ከዛ የተሰራው ሸፍጥ ምንድን ነው? ባድመ አልጀርስ ላይ ለኛ ተወስኗል ብለው ስዩም መስፍን በወቅቱ የነበሩት የውጭ ጉዳይ ሚኒስትር የኢትዮጵያን ህዝብና የትግራይን ህዝብ በተለይና በአጠቃላይ እንዴት አጭበረበሩ የሚለውን ትተን አሁን ባለው ሁኔታ ኤርትራ እንደገና ኢሳያስ አፈወርቄ የሃኒሽ ደሴቶች ይገባኛል ጥያቄ አንስቶ እኮ የመንን ወሯል። አልጠየቀም። ኃይል ቢኖረው ኖሮ የመንን ይዞ ነበር። አልፎም ደግሞ ትግራይ እስከሚፈልገው ቦታ ላይ ይዞ የኢትዮጵያን ክልል ተጨማሪ እዚህ ጋር የተሰጠው ያለ አግባብ የሄዱት የቀይ ባህር አክሰሳችን ቀርቶ ተጨማሪ ቦታዎች ደግሞ ከሂንተርላንዱ ይፈልግ የነበረ ሰው ነው። ስለዚህ እኛ ህጋዊ መብት አለን። ባይ ዘ ዌይ መጀመሪያ ኤግዞስት አድርገናል። የተለያዩ ድርድሮች ተደርገዋል። ከኢሳያስ ጋር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረው ፊት ለፊት ሚሊኒየም አዳራሽ ውስጥ ከኢሱ ጋር የምንጋራው ወደቡን ነው አንድ ሞከሩ። እሱም ብቻ ሳይሆን ማሽን መጣ ከዩናይትድ አረብ ኤሚሬትስ ተተከለ፣ አስነሳ። ወደ አሰብ ወደብ የሚሄድ መንገድ ኢንፍራስትራክቸር ተጀመሩ፣ ከለከለ ኢሳያስ። መጀመሪያ አግሪ ካረገ በኋላ ከተስማማ በኋላ ከኋላ የጡት አባቶ መጀመሪያ የፈጠሩት ኃይሎች ኢትዮጵያን ሁልጊዜ ማድጋ ማየት የማይፈልጉ ኃይሎች እናደርጉ እንጂ ይሄ መንግስት ያልሄደበት መንገድ የለም። መጨረሻ ላይ ወደ ኃይል ብሄድ በርካታ ሀገሮች እኮ ድጋፍ ሰጥተዋል። ላንድ ሎክድ ሆነን መቀጠል እንደሌለብን ሊያግባቡ ሞክረዋል። ኮኬ ነው ያለው ኢሳያስ። እኛ አሁን ጥያቄ የለውም ከግድቡ ወደ ወደቡ ነበር። አሁን ደግሞ ምክክራችንን ጨርሰን ወደ ወደብ መሄዳችን ጥያቄ አያስነሳም። ምክንያቱም ለሚቀጥለው ትውልድ የተቆለፈች ሀገር አናስረክም። የኛ ባይሆን ኖሮ በጉልበት እንግባ የሚለው ነገር የለም። የኛ ነው። ቅድም አንስቻለሁ፣ ከናንቀጹ ከነቦታው አንስቻለሁ። እና ይሄንን ተመልክተን ሌሎቹ ደግሞ ሲጮሁ ስታያቸው እኔ ማፍረው ስለነሱ የሚሸማቀቀው ምንድነው? የወደብ ጥያቄ፣ የቀይ ባህር አክሰስ ጥያቄ፣ ኢቨን ኤርትራን እንጠቅልል እኮ ነው። ዛሬ አሁን ክቡር ጠቅላይ ሚኒስትር አሰብን አነሳ ብለው የሚጮሁ ሰዎች ኤርትራኛ ናት አንገት ተቆርጦ አንኖርም ሲሉ የነበሩ ሰዎች አንገቱ ቀርቶ ከአንገቱ ወደ ታች ያለች አንድ የሆነች ቆዳ እንደዚች ተደርጋ የተለጠፈች ካርታውን ሳይኔ ሁልጊዜ የሆነ ስሜት ይሰማኛል። እንዲች መታ በ70 ኪሎ ሜትር እንዴት አሁን አንገት ይጠይቁ የነበረ ሰው ጭንቅላታችን ተቆርጦ እንዴት ይኖራለን የሚሉ ሰዎች እሱ ጋር አይደለም እዚች ጋር የሆነች ኮሌታዋ ላይ እንትን አለች ኮሌታዋ ላይ እና በእሷ ጋር እንግባ ሲባል ይሄ ማለት እኔ ማፈር አለመቻላቸውና ትውልዱ ደግሞ ሁሉም አይደለም አብዛኛው ይገነዘባል። በምን አወቅኩኝ ማጠቃላይ ማድረጋት ለዚህ ጥያቄ በምን አወቅኩ? ምርጫው ሊካሄድ ሲል እንደዚህ አልገመትኩ። በቃ ቅስቀሳ ነበር። ከግድያው ባለፈ ቅስቀሳው ቀን ከሌት ምርጫው አይካሄድም፣ ፍትሃዊ አይሆንም ወዘተርፈ አሉ። እንግዲህ ተመልከት፣ ኢትዮጵያ ያደገች የሚለው አይኤምኤፍ ነው፣ ወርልድ ባንክ ነው፣ የተለያዩ ዓለም አቀፍ እንትኖች ናቸው። ቀንተው የአፍሪካ ሀገሮች ለምን እንደዚህ ያላደግንም ብለው እየጮሁ ያሉበት ሁኔታ አለ። አንደኛው ምርጫው ላይ ደግሞ መሳተፍ የሚችለው የቅርቡ ኢጋድ ነው። ኢጋድ እንከን የሌለው ምርጫ ቀንተንባቸዋል አለች ዶክተሯ። ኤዩ መጣ፣ ይሄ ምርጫ ለአፍሪካውያን ተምሳሌት የሚሆን ነው አለ። አውሮፓ ህብረት ባልሳተፍም ባገኘዋቸው ዳታዎች አማካኝነት የሚገርም ምርጫ ነው አለ። አሁን ስቱዲዮ ውስጥ የተቀመጠ አንድ ሰው ምናልባት እንደኔና እንዳንተ እንዳልል ብዙ ልዩነት አለን፣ ይሄ ከዜግነትም ከልምድም አንጻርና እሱ ይቅርና እንደው ተነስቶ ቁጭ ብሎ ምርጫው ፍትሃዊ አይደለም 50 ሚሊዮን ህዝብ እንዴት ትንቃለህ? 99.76% የመረጠ ህዝብ እኔ አንዳንዴ ስድብ ነው፣ ህዝብን መስደብ ነው። ወጥቶ ከቁር እስከ ሀሩር ተሰልፎ ከማታ እስከ ማታ የተሰለፈበት እኮ ይሄ ነው። ይሄ ሀገር እኮ ነው። ከማታ ሊነጋ ከማታ ጠዋት መርጬ ልሂድ ብሎ ተሰልፎ ሰልፉ እንደዛ ረዝሞበት እስከሚቀጥለው ማታ ቆይቶ እኮ የተካሄደ ምርጫ ነው። ውጤቱ የታየ ነው። የህዝብ ፍላጎት ታይቷል። ጩኸቱ ግን ስትመለከተው አሁን ሰልፉን ምናምኑን ታያለ። እንደው አንድ ነጥብ የሚጨምረው ሁልጊዜ ምስቀው የሆነች አስመረቅን ብለው
አንድ ስቴዲየም የምታክል ነገር ላይ የሚዞሩ ሰዎች አይና እንደው ዝም ብለን እኛ ድሮኖችን ብቻ ብናሳይ እንደ ሳሙና የሚመረት ድሮን ጀቶችን ብናሳይና የኛ ልዩ ዘመቻዎች እዚህ ብቻ ሁሉም ወጥቶ እንደው ሌላውን ትተህ ፌዴራል ፖሊሱን ትተህ ምድር ኃይሉን ትተህ ባህር ኃይሉን ትተህ አየር ኃይሉን ትተህ እግረኛው ሰራዊት ቢንቀሳቀስና ልሰለፍ ቢል ከሐዋሳ አዲስ አበባ እኮ ይሆናል። እና እንደው ያችን ነገር እያሳዩ ሲፎክሩ ከዛ በኋላ ደግሞ ሸጦ ሲገቡ 2017 አዲስ አበባ እንገባለን ያሉ ሰዎች ዛፍ ስርና ከቀበሮና ከጅብ ጋር እየተዋጉ እያደሩ አንዲት የወረዳ ከተማ ሳይዙ ፉከራውን ስታየው ግን በቃ እኮ ደረሱ ነው የምትለው። ይሄው መጡ አፍንጫ ስርና አንዳንድ ጊዜ ይሄ ፕሮፓጋንዳ የሰውን ጭንቅላት ጦር ከፈታ ወሬ የፈታው የሚለው እኮ ውሸት ተደጋግሞ ሲነገር እውነት ይሆናል የሚሉት ውሸት ነው። እንደውም ህዝብ በውሸት ላይ ውሸት ሲደርቡ ይጠየፋቸው መሆኑንም በዚህ አጋጣሚ እንደው ላንሳው ብዬ ነው። አመሰግናለሁ። በጣም ከልብ ነው የማመሰግነው። እንግዲህ ዛሬ ቆይታችን የሐምሌ 9 ቀን ሀገራዊ ምክክር ኮሚሽኑ ከብዙ ጥረት በኋላ እዚህ ደርሶ ያደረገውን ውይይት እንግዲህ በዛሬው ዕለት እየተካሄደ ቀጥሏል። በተለይ ከቀይ ባህር ጋር በተያያዘ ካለን ሀቅ ጋር በተያያዘ ማለት ነው አንፈልግም ብንልም እኮ አንችል። ኢትዮጵያ እኮ አሁን 130 አካባቢ ነች። የዛሬ 2025/26 ላይ ነው 2050 ላይ ደግሞ 250 ምናምን አካባቢ ይሆናል የሚል ጥናቶች አሉ። አንችልም፣ የኛም ባይሆን አንችልም፣ መኖር አንችልም እንደዚህ በነገራችን ላይ እና ብንፈልግም አይሆንም። ነገር ግን የሆነ ሰዓት ላይ የሆነ ነገር ሆኗል። የሆነ ሰዓት ላይ ያ ነገር በሆነበት ሰዓት ደግሞ ህዝቡ ዝም አላለም። ወያኔዎቹ ናቸው አሳልፈው የሰጡት እንጂ ህዝቡ እኮ ሰልፍ ወጥቷል እኮ ጮኸዋል እኮ እስከዛሬ ድረስም ቀጥሏል። ሀቅ አለን፣ በዓለም አቀፍ መድረክ እንጠይቃለን ምናምን እያለ ማለት ነው። እኔ እውነት ለመናገር ማከብራቸው አንዳንድ ኤርትራውያን ወዳጆቼ ቀደም ሲል አስተያየትም ሲሰጡ ምንም ሲሉ እናንተ አይደላችሁም ወይ አንፈልገውም የግመል ማጠጫ ብላችሁ የሰጣችሁን ትታችሁ ትሄዳችሁት? ምን እናድርግ? እኛን አጣብቂኝ ውስጥ የከተታችሁን እኮ እናንተ ናችሁ። ቲፒኤልኤፍ ደግሞ ሆን ብሎ ነው ፈንጅ የቀበረው በኤርትራና በኢትዮጵያ ህዝብ መካከል እንጂ እኛ አልፈለግነውም ነበር ይላል። ሆነስት እንዲህ ምሁራኑ ጋር ስንነጋገር ማለት ነው። ይሄ ሌላው እንግዲህ በግርግሩም በምኑም ይላልና እዛ ጋር ግን እንደው አንድ ነገር ላንሳ ስላነሳት ነው። ወደብን የሚያክል ነገር የባህር አክሰስም የሚያክል ነገር እንግዲህ ጂኦ ስትራቴጂክ ሎኬሽን አለ። ጅቡቲ ውስጥ መላው ዓለም ሱፐር ፓወርስ አሉ ምንልበት ስትራቴጂካዊ ቦታ ላይ 130 ሚሊዮን ህዝብ ተቆልፎበት እንደው ያኔ እንኳን ያን ቁጥር አይልም ቢኖር ከ100 ሚሊዮን በላይ ምንድን ነው ያለው ወደብ ሸቀጥ ነው ከገበያ ላይ የሚገዛ የግመል ማጠጫ አድርጉት። እነዚህ በእቅድ የተደረጉ ናቸው። ለዚህ ነው አሁን እኔ መለስን ለማግነን መለስ ዜናዊ ስታይ ከሸቀጥ ውጭ መለስ ምን ሊያስብ ይችላል? ከገንዘብ ውጭ ምን ሊያስብ ይችላል? ከክህደት ውጭ ምን ሊያስብ ይችላል? ሌብነት ስትሰርቅ ካልተያዝክ ሙያ ነው የሚል የሌቦች አለቃ ወደብን ከሸቀጥ ጋር ከንብረት ጋር አያይዞ ከማውራት ውጭ መለስ ምን ሊያወራ ይችላል? መለስ እና የሱ ጉጅሎች ሌላ ምን ሊያወሩ ይችላሉ? መሸጥ የለመደ እናቱን ያስማማል ይባላል። እነ መለስና የሱ ቢጤዎች ናቸው። በነገራችን ላይ ነፍሱን ይማረው፣ በህይወት የለም፣ ሌሎቹም በህይወት የሉም። እና ምንም የተለየ የሱ ምንድን ነው የሚሏቸው አርቆ አስተዋይ መሪ ምናምን ይሄ አርቆ የማስተዋል ጉዳይ አርቆ ኢትዮጵያን እንዴት ማዳከም እንደሚችል አስልተው አጥንተው ለዛ ደግሞ በጣም የተመቸው ሰው እሱ ስለነበር እና ከኢትዮጵያ ጋር ጸብ የነበራቸው ሰዎች ናቸው። ሰንደቅ ዓላማ እንዴት ያብጠለጥሉት እንደነበር፣ ሰዎች ስለ ፍቅር ስለ አንድነት በጋራ ስለመኖር ሲያደርጉ እንዴት እናደዱ እንደነበረ፣ ስለ ሉዓላዊ ድንበር ሲነሳ ለቁራጭ መሬት የሚሉ ጉደኞች እንዴት ነው ለቁራጭ መሬት? ከዛ ፊት የነበሩ መሪዎች እኮ እነ አፄ ቴዎድሮስ እኮ ሰዎች ድንበር ሲሻገሩ እንኳን እግሩን አጥባቸው አሳልፉት አፈሬን ይዞ አይሄድ አሉ የሚባልበት ተረኮች ሁሉ ያሉበት ነው። እና ከዛ አኳያ ወያኔና የወያኔ ጉጅሌ ምንም በጎ ነገር ያመጣል ተብሎ አይታሰብም። ለዘላለሙ ነገሩ ወደ ማህደሩ ገብቷል። ይሄ ወያኔ ጥቃት ህዝቡ አብረን እንኖራለን ምን ጥያቄ ያለው? የትግራይ ህዝብ እኮ የመጣው ወገኖቹ ጋር ነው፣ ቤተሰቦቹ ጋር እኮ ነው የመጣው፣ እኛ ጋር እኮ ነው የመጣው። እንደውም አንዱ ትርክት በነገራችን ላይ ማነው እሱ አዛውንቱ ጡረተኛ ተፈራ ማሞ አንድ ሚዲያ ላይ ሰሞኑን እየሰጠ ነበረ፣ አንድ ዩቲዩብ ቻናል ላይ እየሰጠ ያየሁት እንትን የትግራይ ህዝብና የአማራ ህዝብ ከማንም በተለየ ሁኔታ ነው አብሮ ምናምን ይላል። ይሄ አደገኛ አሳሳሽ ንግግር ነው። የትግራይ ህዝብ ከኦሮሞም ከአፋር በጋራ ነው፣ we are interconnected፣ በጋራ ነው የምንኖረው። እሱ ላይ አንድ ነገር ላነሳ ፈልጌ ነበር። አሉላ አባነጋ የፈረስ ስማቸውን አባነጋ አሉላ እንግዳ ምንድን ነው ያሉት? ጣሊያን የኢትዮጵያን መሬት የሚረግጠው እኔ የሮማ አገረ ገዢ የጣሊያን ዋና ከተማ አገረ ገዢ ሆኜ የሄድኩ እንደውም ብቻ ነው። ይሄ እኮ የተጻፈ ጽሁፍ
ተጋሩ ደግሞ ትግራዋይ በዘመናት ውስጥ በየትኛውም አቅጣጫ ኢትዮጵያ ውስጥ ከሁሉም ኢትዮጵያ ጋር ተገምዶና ተዛምዶ ታገኘዋል። ለዛም እኮ ነው ዛሬ ቅድም ስንጠቅሳቸው የነበሩ ትልልቅ ስብናዎች ከነ ፕሮፌሰር ክንደያ ከነ ክቡር ጌታቸው ረዳ አካዳሚሻን በጣም አካዳሚሻን ናቸው ሁለቱም አካዳሚሻን የጦር መሪዎቹ አታሺዎች እኮ ለመሸጥ አይደለም እኮ እነ ክቡር ጀነራል ሳሞራ የኑስ የታገሉት። ሌሎችንም እነ ክብርት ኬሪያ ኢብራሂም ደግሞ ከሴቶች ትመለከታለህ። እና ስታይ አንዳንድ ጊዜ ስሜት እልህ በፖለቲከኞቹ መካከል ከመምጣቱ ባለፈ ለትግራይ ድርና ማጉ ኢትዮጵያ ናት። መነሻና መድረሻ ኢትዮጵያ ናት። አንድ ነገር ብዬ ልጨርስ። አፄ ዮሐንስ እኮ በተለያየ አቅጣጫ ኢትዮጵያ ስትወረር ያደረጉት ጥሪ ነበር። ይገርመኛል። ሁሌ ትግራይ አላሉ። የትግራይ ገዢ ነበሩ፣ ያው የኢትዮጵያም ገዢ ነበሩ። ምንድን ነው ያሉት? የሀገሬ ልጅ ሆይ፣ ቃል በቃል ነው አንድም ፊደል ሳልገድፍ፣ የሀገሬ ልጅ ሆይ ልብ አድርገህ ተመልከት። ኢትዮጵያ የተባለችው ሀገር አንደኛ እናት ናት፣ ሁለተኛ ሚስት ናት፣ ሶስተኛ ልጅህ፣ አራተኛ መቃብርህ፣ አምስተኛም ዘውድህ። እንግዲህ የእናት ፍቅር፣ የሚስት ደግነት፣ የልጅ ደስታ፣ የመቃብር ታቃፊነት ወይም ካባቲነትና የዘውድ ክብር ምን ያህል እንደሆነ አውቀህ ተከተለኝ ብለው በ2 ሳምንት 80 ሺህ ህዝብ፣ አድዋ እኮ 100 ምናምን ሺህ ነው አይደል? 80 ሺህ ትልቅ ህዝብ የተከተላቸው ከአድዋ ቀጥሎ እኮ 80 ሺህ ህዝብ አንቀሳቅሰው ከማርች 6 እስከ ማርች 9 1876 እንደ ግሪጎሪ ዘመን ቀመር ተዋግተው 30 መድፍ ወደ 3000 የግብፅ ሰራዊት ሲማርኩ ከኢትዮጵያ አንድ ሳይማረክ ተጋሩ እኮ የጉንዳ ጉንዲ ልጆች በስፋት ከሌላውም ተነስተዋል። ከሁሉም ግን የጉራ 1876 ላይ ኢትዮጵያ በተለያየ አቅጣጫ በተወረረች ጊዜ የነበሩ የነ አፄ ዮሐንስ እና መንገሻ ዮሐንስ እና ሉላ እኮ ሰንአፈና ኳቲት ተሻግረው ጣሊያንን ተዋግተው ነበር። ኢቨን ኤርትራ ውስጥ ያሉ ነባሃት ሀጎስ ለኢትዮጵያዊነት ተዋግተው ነበር። ዘርአይ ደረስ ሮም ለኢትዮጵያዊነት ሞተው ነበር። ሌት አለውን የትግራይ ህዝብ ቀርቶ። ስለዚህ እኮ እኛ አሁን የጋራ ታሪኮቻችን የጋራ ጀግኖቻችን አናከብር ብለን ወደ ሰፈር ወሰድናቸው እንጂ በሰፈራችን ጎጥ ስርጓጉጥ ምስራቅ ጎጃም ሰሜን ጎንደር እያልን ከተትናቸው እንጂ እነሱ እኮ ኢትዮጵያውያን ነበሩ። የሞቱትም የተዋደቁትም ከጋምቤላ ከቤንሻንጉል ጉሙዝ በእግር ተነስተው ሄደው ያረፉ ጀግኖች እኮ አጽማቸው አርፉ፣ ግማሾችን በህይወት የተመለሱ ሁሉም ኢትዮጵያዊ በሁሉም አቅጣጫ በዛ ሶማሊያ ሲወረን፣ በዚህ ማህዲስቶች ሲመጡ፣ ጣሊያን ሲመጣ፣ ግብጾች በተለያየ ጊዜ ሲቀጥሩ፣ ያውም ዓለምን ቀጥረው ባይዞ ከዓለም ጋር ነበር የተዋጉት እኮ ጉራ ላይ የዴንማርኩ ኮሎኔል አረንድረፕ አለ፣ ስዊስ ጀርመናዊው ቬርነር ሙዚንገር አለ፣ አሜሪካዊው ጀነራል ሎሪንግ አለ። ማአት የውጭ እኮ ሰዎች ተሳትፈው እኮ ነው 30 መድፍ የማድረግ ነው። እና ኢትዮጵያን ስትመለከታት የት ሄደው ነው የሞቱት አፄ ዮሐንስ? መተማ ጎንደር። አሁን ብዙ ጊዜ አሁን እንደዚህ ሲያነሱ ይገርማቸዋል። አንድ የትግራይ ልጅ ኢትዮጵያዊ ነኝ ካለ ወይ የሆነ የኦሮሞ ልጅ ኢትዮጵያዊ ነኝ ካለ ለራሳቸው ብቻ የሰበሰቡ እንትኖች አሉና እነዚህ ትርክቶች ናቸው። በዚህ በምክክር ላይ አንድ የምናስቀምጠው የጋራ ትርክት፣ የወል ትርክት፣ የሚያግባባን ትርክት። መጨረሻ ገባችን እኮ ብሔራዊ መግባባት። ሀገሮች ሁሉ ሰላም ያደርጉት እነ ብሔራዊ እርቅ የብሔራዊ መግባባት መንገዶች ናቸው። እነ ብሔራዊ ውይይት የናሽናል ኮንሰንሰስ የብሔራዊ መግባባት የመጨረሻ ውጤት እሱ ነው። ደግሞ በእርግጠኝነት እየተግባባን ነው፣ የበለጠም እንግባባለን። በሜጋ 30 ቢሊዮን ዶላር ፕሮጀክታችን እየተሳሰርን ነው። የሚያስተሳስረን መሪ፣ የሚያስተሳስሩን የመከላከያ አባላት ብሔረሰባቸው አላቸው፣ ከዛፍ አልተላጡም። ግን ኢትዮጵያ ከደማቸው ውስጥ ደማቸው በስሪንጅ ቢወሰድ ኢትዮጵያ የምትል የመከላከያ ሰራዊት አባላት፣ የፌዴራል ፖሊስ አባላት፣ መለዮ ለባሾቻችን፣ ህዝቡ እና ይሄ ከላይ እኮ የሚጮኸው ነው። አሁን ሚዲያ ላይ ነገሮችን እንትን የሚለውና ጫካ የገባው ደግሞ ተቀጣሪ መርሲናሪ ነው። 126 ዲሞክራቲክ ሪፐብሊክ ኦፍ ኮንጎ አለ። 126 የህዋት አይነት የፋኖ አይነት ፋኖ ልበለው ኮታንኮት አድርጌ የሸኔንም ኮታንኮት አድርጌ ልውሰድና የዚህ አይነት እኮ 126 አለ። ደቡብ ሱዳን እኮ እየተዋጉ ነው፣ ሶማሊያ እየተዋጉ ነው። እና ዘሆል አፍሪካ ውስጥ ብንገባ ከዚህ በስተጀርባ ያለው መርሲናሪ ነው፣ ቅጥር ነፍሰ ገዳይ ነው። አሁን እኮ እየተጋጨን ያለ ነው። ቅጥር ነፍሰ ገዳይ፣ የሚዲያ ሰው፣ የከተማ ሽፍታ እና ያው አመራር ውስጥም አልፎ አልፎ ይኖራል። እሱ እንኳን ይጠራል። የትም አባቱ ይቅርታ ለቃሌ አይደርስም እና እንደዚህ ነው። ይቅርታ መሀል ላይ ገብቼ ትንሽ የተራገፈ ሄዳለ። በጣም ይሄ መነሳት ያለበት ነገር ነው። ክቡራትና ክቡራን፣ እኔም በዚህ ላይ የምጨምረው ነገር የለም። ለሐምሌ 9 ቀን የነበረን ቆይታ ከሞላ ጎደል ይህን ይመስላል። እንግዲህ በሳምንት 1-2 ቀን እየመጣን ሀሳቦቻችንን ለማጋራት እንሞክራለን።
እናንተም እንግዲህ ሀሳብ አስተያየቶቻችሁን እያጋራችሁን እንድትቀጥሉ በአክብሮት እንጠይቃለን። ብቻም አይደለም ላይክ አድርጉ፣ ሼር አድርጉ፣ አዲስ ምንጭ ሚዲያን አግዙ። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያውያን፣ ሰላም ለመላ የሰው ዘር ይሁን። ሰላም